ሃሎ ጤና ይስጥልኝ እንዴት ናችሁ? እግዚአብሔር ይመስገን። ማንንም በልከት ቤተ እምነት ነህ? እኔ ሙስሊም ነኝ። ሙስሊም ነህ? ነበር መጠየቅ የሚቻል ከሆነ አዎ። ኦኬ እሺ፣ ጥያቄ ትቀበላለህ? እኔ ብጠይቅህ፣ ምክንያቱም ሙስሊም ከሆንክማ በጣም ደስ ይለኛል። ጥያቄ በአላህ ምንነቱና ማንነቱን በጣም ብዙ ጥያቄ በሱ ላይ ጥያቄ ነበረኝና ያን ለመለስ ፈቃደኛ ነህ? አሁን እኔ እስካሁን ድረስ ቁጭ ብዬ የጠበቅኩትኝ እኔ ፈቃድን ብቻ ለመጠየቅ ነው። ጥያቄዎች ስላሉ ነው። ፈቃድን ለመጠየቅ ብቻ ነው ወንድሜ። የአላህን ምንነትና ማንነት ፈቃደኛ አለው። ለምን ነው ፈቃደኛ አልሆንከው? ስለማታውቅ ነው ወይስ ምንድነው? እኔ ዘርዝሬ ማስረዳት ብቃት የለኝም። ለዛ ነው እኮ ገባኝ። አልተማርክም ነው? ስለማታውቀው ነው ወይስ ምንድነው? ምን አልከኝ? ስለማታውቀው ነው? ስላልተማርከው ነው ወይስ ምንድነው? የአላህን ምንነትና ማንነት እኔ ይሄን ለማስረዳት አቅሙ የለኝም ነው። ስለማላቅ ምናምን ሳይሆን በአሁኑ ሰዓት ላይ አቅሙ የለኝም ለማለት ፈልጌ ነው። ለምን እንደዚህ አልኩ? አቦ ወንድሜ፣ ብዙ ጊዜ ሙስሊሞች የክርስትናን ትምህርት በደንብ አድርገው ያስረዳሉ። የሚገርም ነገር በጣም ያስረዳሉ። ስለ ስላሴ ያወራሉ። በዚህ ገብቶስ ክርስቶስ እንዲህ ብለው በጣም የራሳቸውን ትንታኔ ያስቀምጣሉ። ስለ ራሳቸው ግን ተንትኑ ስትላቸው ግን ስለሚያመልኩት አምላክ ተንትኑ አውሩ ስትላቸው ግን ዩዥዋሊ እንዳንተ አይነት ማይሰጣሉ። እኔ ዝግጁ አይደለሁም፣ እኔ በቂ አይደለሁም፣ እኔ እና በጣም ግራ ስለሚገባኝ ነው። የክርስትናን ትምህርት እንደዚህ አድርጎ ማስረዳት የቻለ ሰው ያው ትክክል ባያስረዱም ግን ይሄን ጊዜ ወስዳችሁ ክርስትናው እንደዚህ መናገር ከቻላችሁ የራስን እምነት ሲሆንማ ምንኛ እንዴት አትናገረውም? አሁን ቅድም አይተናል። አቡ ከቅድም ጀምሮ ጥያቄ ሲጠይቅ የራሳችንን እምነት በደንብ ነው የምናስረዳው፣ በደንብ ምክንያቱም የሆነ ሰባኪ ስለሆንን አይደለም፣ የኔን እምነት ስለማውቀው የማመልከውን ነገር ከዛ አንጻር ነው። ጠይቀኝ፣ ችግር የለውም እንመልስልሃለን። ጠይቅ። እኔ ጥያቄ ወጣ ያለ ጥያቄ ነው። አንድ ኦርቶዶክስ እምነት ተከታይ ሙስሊም እምነት ተከታይ ማግባት ይችላል? አይችልም። ኦኬ እሺ። እነዚህ ሰዎች ባለማወቅ አብረው ኖሩ፣ ልጆች ወለዱ። ባለማወቅ የሚለውን ዲፋይን አድርገው። ምን ማለት ነው ባለማወቅ? ባለማወቅ ማለት በቃ ተሳስተው ገብተውበታል። ተሳስተው ማለት አልገባኝም። ወይ እሱ ሙስሊም አረጋታለሁ ብሎ አስበዋል፣ ወይ እሷ ኦርቶዶክስ አረጋዋለሁ ብላ አስባ ገቡበት። ተሳስተው አይደለም ልጆች መኖር የሚችሉት። ተሳስተው አትበላ ታዲያ አቡዬ ወንድሜ። ሆን ብለው ነው የገቡት እኮ። እሺ ሆን ብለው ገቡበት። እሺ ኦኬ እሺ፣ ሆን ብለው ገቡ። ጥሩ። ከዛስ? እና ከዛ በኋላ ደግሞ እነዚህ ሰዎች በምን አይነት ሁኔታ ነው ሊጋቡ የሚችሉት? አልገቡም። ሊጋቡ የሚችሉት ማለት በክርስትናው ቃል ኪዳን ሊያስሩ የሚችሉበት እኮ። የት ሄደው? ማዘጋጃ ቤት ሄደው ነው የምትለኝ? መስጊድ ሄደው ነው የምትለኝ? ቤተክርስቲያን የት ነው የምትለኝ? አይደለም፣ እኔ ማዘጋጃ ቤት ምናምን መስጊድ ምናምን ሳይሆን እንዴት ነው ሊጋቡ የሚችሉት በክርስትና አስተምሮት እኮ። ስለዚህ ወደ ክርስትና መጥተው ቢጋቡ ነው የምትለኝ አይደል? እሱ ክርስቲያን አልሆነም ለምሳሌ እኮ። ገባኝ። ግን ወደ ክርስትና ወደ ቤተክርስቲያን እሱም በሃይማኖቱ ነው እሷም በሃይማኖቷ ነው። ገባኝ እኮ ወንድሜ። እነዚህ ሰዎች እሷም በሃይማኖት አንቺም በሃይማኖትሽ አይጠበንም ቤት የሚለው የቴዲ አፍሮ ዘፈን ይወዳሉ ማለት ነው። እነዚህ ሰዎች ወደ ቤተክርስቲያን መጥተው ትዳር ቢፈጽሙ እንዴት ነው አይደለ ሐሳብ? አዎ ተቀባይነት አላቸው? በጣም ጥሩ። የላቸውም። ምክንያቱም ይኸውልህ በቤተክርስቲያናችን አስተምሮ ለምሳሌ እኔ አግብቻለሁ በቅርቡ ሳገባ እኔ ኦርቶዶክሳዊ ሚስት ነው ያገባሁት። ምክንያቱም ቅዳሴ ይቀደሳል፣ ቁርባን ይቆርባሉ፣ እንደዚህ ከሚስጥራት ከነገረ ድነት ጋር የተያያዙ የሚፈጸሙ ነገሮች አሉ። ይሄ ደግሞ የሚደረገው ላመኑ ሰዎች ነው የሚደረገው። ላመኑ ለተረዱ አምኛለሁ ላሉ። ስለዚህ እነዚህ ሰዎች በቤተ ክርስቲያን መጥተው ጋብቻ መፈጸም አይችሉም። ምክንያቱም በቤተ ክርስቲያን እንደዚህ አይነት ጋብቻ የለም። በማዘጋጃ ቤት እንደዚህ ያደርጋሉ። እሱ አይመለከተንም። ወደ ቤተክርስቲያን ከመጣ ግን ቤተክርስቲያን አንተን የምጠይቅ ጥያቄ አለ። አንደኛ ከጋብቻው በፊት የቀኖና ጊዜ የሚባል አለ። የቀኖና ጊዜ ማለት መሰለህ ንስሐ የምትገባበት፣ ስለ ጋብቻ የምትማርበት፣ ኦርቶዶክሳዊ ቤተክርስቲያናዊ ጋብቻን ክርስቲያኖች እንዴት መፈጸም እንዳለባቸው ይማሩበት፣ በጋብቻ ውስጥ የሚገኘውን ጸጋ እግዚአብሔር፣ ስለ ቅዱስ ጋብቻ፣ ስለ ክቡር ስጋው፣ ስለ ክቡር ደሙ፣ ስለ እነዚህ ሁሉ ስለ ቅዱስ ጋብቻ ትማራለህ። ይሄን ሳትማር ወደ ጋብቻ አትመጣም። ይሄን ደግሞ የሚማሩ ሰዎች አምኛለሁ፣ ክርስትናን ተረድቻለሁ፣ እኔ ክርስቲያን ነኝ ያሉ ናቸው እንጂ
የተለያየ ቤተ እምነት ያላቸው ሰዎች ኦርቶዶክሳዊ ጋብቻ አይፈጽሙም፣ ክልክል ነው። እሺ አሁን እነዚህ ሰዎች ገብቶኛል አልከው። እነዚህ ሰዎች እሺ በማዘጋጃ ተጋቡ እንበል፣ በፈጣሪ ዘንድ ተቀባይነት አለው ቃል ኪዳናቸው ወይስ የለው? እሺ በማዘጋጃ ቤት የሚደባጭሩ ልንገር፣ በማዘጋጃ ቤት የሚደረጉት ጋብቻዎች ቅዱስ ጋብቻ አይባሉ። ባጭሩ ለኛ ጋብቻ አለ፣ ቅዱስ ጋብቻ ደግሞ አለ። ጋብቻ የምትለው በየመንደሩ በየሰፈሩ በየማዘጋጃ ቤቱ በተለያየ መልኩ ተቀምጧል። እሱ በቃ ለዓለም እንደሚጠራው ጋብቻ ነው። ቅዱስ ጋብቻ ግን ይባላል። ቅዱስ ጋብቻ ማለት መሰለ ቅዱስ የሚያሰኘው በመንፈሳዊ ስነ ስርዓት፣ በጸሎት፣ በዝማሬ፣ በቁርባን፣ በቤተክርስቲያን የሚደረግ ስለሆነ ይሄ ቅዱስ ጋብቻ ይባላል። ስለዚህ በማዘጋጃ ቤት የሚደረገው ቅዱስ ጋብቻ አይባልም፣ ቤተክርስቲያናዊ ጋብቻም አይባልም። ግን ይሁን ለምን አለ መሰለ ለምሳሌ ሰዎች በማዘጋጃ ቤት ተጋቡ። ከዛ ከሆነ ጊዜ በኋላ ግን ይሄ ነገር ትክክል አይደለም ተማሩ፣ ስለ ቅዱስ ጋብቻ ትምህርት ተማሩ። ይሄ ነገር ትክክል አይደለም፣ ስለዚህ ጋብቻችን እናስባርክ ቅዱስ እናድርገው ካሉ ወደ ቤተክርስቲያን መጥተው ቁርባን ተቀብለው ጋብቻቸውን ቅዱስ አድርገው የተባረከ ትዳር አድርገው እግዚአብሔር ደስ የሚሰኝበት አድርገው ህይወታቸውን ማስባረክ ይችላሉ። በማዘጋጃ ቤት የሚደረገው ትዳር ግን ቅዱስ ጋብቻ አይባልም። ኦኬ አሁን ገብቶኛል። ቅዱስ ጋብቻ አይባልም፣ ግን ቅዱስ ጋብቻ ባይሆንም ግን ትክክለኛ የጋብቻ አፈጻጸም ነው ተብሎ ይታመናል። ቅዱስ ጋብቻ ነው ለኛ ትክክል ባጭሩ ወንድሜ። ምክንያቱም የምታወራኝ ስለ ቤተክርስቲያን ነው የምታወራኝ። ይኸውልህ አቦ ወንድሜ ስማኝ፣ ስለ ቤተክርስቲያን ስታወራ ቤተክርስቲያን የራሷ የሆነ ጋብቻ አላት። ተክሊል ተብሎ ቅዱስ ጋብቻ ተብሎ ሚስጥረ ተክሊል ተብሎ የሰርግ ጋብቻ ለልጆች አዘጋጀችው መንፈሳዊ የሆነ ቅዱስ የሆነ ጋብቻ አለ። በውጪ የማታገኘው በመዘጋጃ ቤት የማታገኘው የማይደረግ በቤተክርስቲያን ብቻ የሚፈጸም። ኦኬ ለምሳሌ አሁን የክርስቲያን ልጅ ይጠመቃል አይደለ ወንድሜ አቡ? ትክክል። ማዘጋጃ ቤት ነው የሚጠመቀው አይደለም። ኦኬ ማዘጋጃ ቤት ሄደው እንደፈለጉ አውስ ነክሮ ሊያወጡት ይችላሉ። ጥምቀት ወይም ቅዱስ ጥምቀት ግን አይባልም። አየህ በቤተክርስቲያን ግን የሚደረገው በቅጥሯ በውስጧ የሚደረገው ነገሮች ሁሉ ቅዱስ ሚስጥር ተብሎ ይገለጻሉ። ያ የሚደረገው በቤተክርስቲያንና በአባቶች ብቻ ነው። ከዛ ውጭ ያለው ቅዱስ ተብሎ አይታወቅም። ኦኬ እሺ አሁን ቀጣዩ ምን እንደሆነ ታውቃለህ? እሺ አይበለውና እነዚህ እና ምንጫቸው መጨረሻቸው እነዚህ ሰዎች የተጋቡ አብረው የሚኖሩ ሰዎች በቤተክርስቲያን አካሄድ በቃ እነዚህ ሰዎች ጋብቻ አይፈቀድም፣ ስለዚህ መለያየት አለባቸው ነው። ኦኬ አላልኩ ከፈለጉ እኔ አላልኩም። ያልኩት ምን መሰለህ? እሺ ንገረኝ። እሺ እንዴ እንድጠይ ለግልጽ እንድታረግልኝ እኮ ነው የገባሁት። ችግር የለም ነገር ነው። እኛ ጋር ጋብቻ የወሲብ ጉዳይ አይደለም፣ የአልጋ ጉዳይ ብቻ አይደለም። ጋብቻ ዝም ብሎ መተኛት አይደለም። በቃ በገቢ አልጋ ውስጥ ናገባ አይደለም። ጋብቻ ለኛ ቅዱስ ነው ያለው ለመሰለ የጋብቻው ራሱ ዓላማ እግዚአብሔርን ለማክበር ለቅድስና ዘር ለመተካት ከዝሙት ለመጠበቅ የተባለ ጋብቻው ራሱ በክርስትና እይታ በቤተክርስቲያናችን ዓላማ አለው። ገባ? ዝም ብሎ ለመተኛት አይደለም፣ ዝም ብሎ ለመላላስ ለመሳሳም አይደለም። ኦኬ አንድ ይሄን ያስል። ታዲያ እነዚህ በተለያየ ቤተ እምነት ውስጥ ያሉ ሰዎች ወደ ቤተክርስቲያን ጋብቻችን እናድርግ ቢሉ ምንድነው ማድረግ ያለባቸው? ለምሳሌ ሚስት ወይም ባል ከሆኑ ወደ ቤተክርስቲያን መጥተው የክርስትና ትምህርት እንዲማሩ ይደረጋል። ምክንያቱም ቤተክርስቲያን የፍቺ ጸሎት የላትም። ሰዎች እንዲለያዩ አትፈልግም። ሰዎች ግን አንድ እንዲሆኑ ትፈልጋለች። ለምሳሌ የቅዱስ ጋብቻ ሰዎች አንድ የሚሆኑበት ጸሎት አለ፣ ግን ሰዎች የሚለያዩበት ግን ጸሎት የለንም። ምክንያቱም ፍቺ በጣም በእግዚአብሔር ዘንድ የተጠየፈ እግዚአብሔር የሚጠላው ነገር ነው። ቤተክርስቲያንም የፍቺ ጸሎት የላትም። ይልቁንም ግን ምን አላት? የተለያየ ቤተ እምነት ያላቸው ሰዎች ቢመጡ አስተምራ መክራ ወንጌልን ሰብካ ያ ያላመነውን ሰው እንዲያምን ታደርጓለች። ሚስትም ሆነ ባል ወይም ሚስት ይዘው መጥተው እንዲማሩ ክርስትናው እንዲረዱ ኦኬ ክርስትናውን ጠንቀው እንዲያውቁ የጋብቻውን ዓላማ እንዲያውቁና ወደ ክርስትናው ተጠምቀው የተጠምቆ ጋብቻ እንዲፈጽሙ ይሄን ሁሉ ታመቻቻለች። ሰዎች ግን አልፈልግም ካሉ በነፃ ፈቃዳቸው አትገባም። ለምሳሌ ሚስቴ ልበል ለሴ ሙስሊም ናት ልበል ወይም እጮኛዬ ሙስሊም ናት ልበል። እጮኛዬን መጥቼ ጠይቃታለሁ። ይኸውልሽ እኔ ወደ ቤተክርስቲያን ክርስቲያን እንድትሆኚ ይፈልጋለሁ። በደንብ ስማኝ፣ ክርስቲያን እንድትሆኚ ይፈልጋለሁ። ምክንያቱም
እኔ ክርስቲያን ነኝ እምነቴን ጠንቅቄ አውቃለሁ ስለዚህ ቤቴ እንዲባረክ ትዳራችን እንዲባረክ ክርስቲያን እንድትሆኝ ይፈልጋሉ እላታለሁ ምንድነው ታዲያ መፍትሄው ካለችኝ ቁጭ ብሎ ማስተማር ነው ኦኬ ቁጭ ብሎ ዝም ብሎ ይሄ እወድሻለሁ እኮ በቃ ምናምን ሳይሆን ቁጭ ብሎ ማስተማር በደንብ በኋላ ላይ ዋጋ ስለሚያስከፍል ዛሬውኑ ቁጭ ብሎ መማር አባንዴ ይሁ ታርግና ስማኝ የሚጮህ ነገር አለ ስለዚህ ቤተክርስቲያን ይሄን ታመቻችላቸዋለች ቀን ከሊት መጥተው እንዲማሩ ታደርጋለች እነዚህ ሰዎች ግን አይ መማርም አንፈልግም አይ እኔ እንደፈለግን ልዩነታችንን ይዘን አይጠበንም ቤቴ ሃይማኖት የተባለን የቴዲ አፍሮን ዘፈን እየሰማን ራሳችንን አታላለን ካሉ በዚህ ውስጥ እንኳን ቤተክርስቲያን አይደለችም እግዚአብሔር በእነሱ ፈቃድ አይገባም ኦኬ በጣም ብዙ ዋጋ ግን ያስከፍላቸዋል በጣም ብዙ ዋጋ ትዳራቸው ላይ ጭቅጭቅ ይበዛዋል ትዳራቸው ላይ ጸጋ እግዚአብሔር የለም ትዳራቸው ላይ ልጅ ሲወለድ አንዱ ወደ ቤተክርስቲያን ሊጎትት አንዱ ወደ መስጊድ ሊጎትት እያለ ትዳራቸው ላይ ሰላም ያጣሉ ወይ ጠቅሎ ወደ እስልምና መሄድ አለበት ወይ ጠቅሎ ወደ ክርስትና መሄድ አለበት አሁን አስተውል ወንድሜ ለምሳሌ አቡ አንተ ሙስሊም ነህ የክርስቲያን ሴት ማግባት ይፈቀድልሃል አይደል አዎ ኦኬ ለምን ነው ይፈቀድልህ የሚፈቀድልኝ ከሴት ይልቅ ወንድ ልጅ ያህን ነገር የማድረግ የማስቀየር ብቃት አለው ብሎ ስለሚታመን እኔ እንደማቆ ከሆነ ተሳስቼም ሊሆን ይችላል ግን ማቆ ነው ነገር አየህ አሁን ምን አልከኝ ማስቀየር አልከኝ ምንም ማስቀየር ሃይማኖት አዎ አየው ሃይማኖት ታስቀይራታለህ አየው በምን ምክንያት ነው ማስቀየራት የሚለው ነገር ብለኛ ቆይ ይኸውልህ አየው ሃይማኖት ታስቀይራታለህ ሃይማኖቷን አልቀይርም ብላ ካንተ ጋር አግብታ ወልዳ መኖር ትችላለች እሷም ቤተክርስቲያን እየሄደች እንደፈለገች አችልም መጀመሪያም እኮ አግብቻት ነው እንጂ እዛ ነገር ውስጥ ምገባው እኮ ሳላገባ ቀለበት ሳላስርላት ራሱ አይቻልም አልፈልግም ብትልስ አልፈልግም ካለችኝማ በቃ አልፈልግም ማትቀይር ከሆነማ አልቀመጥም እንለያያለን በቃ ጥሩ ስለዚህ በዚህ መልኩ አስበው እኛ ጋር ደግሞ ጭራሹኑ እስከነጭራሹ አይ በቃ ላሳምናት እችላለሁ ምክንያቱም አብሮ መተኛት ራሱ በእኛ የተከለከለ ነው ባጭሩ ከሙስሊም ጋር እኛ ጋር የተከለከለው አብሮ መተኛትም የተከለከለው እኮ አንዴ ስማኝ ከሙስሊም ጋር ሚስት አድርጎ እንኳን ከሙስሊም ጋር አይደለም ከሌላ በእምነት ከማይመስለን ሰው ጋር በጋብቻ ተጣምሮ አብሮ ነፍስና ስጋ ማዋሃዱ አይቻልም መጽሐፍ ቅዱስ እንደሚለው ጋብቻ ቅዱስ ነው መኝታውም ንጹህ ነው የሚለው የክርስቲያኖች ጋብቻ ኦኬ የክርስቲያኖች ጋብቻ ንጹህ ነው መኝታቸው ንጹህ ነው የሚለው ከዛ ውጭ ሆነ ግን መኝታው ዝሙት ነው እርኩሰት ነው ምንዝርና እነዚህ ሰዎች ወደ ክርስትናው ንስሐ ገብተው ሊስተካከሉ ይገባል ይሄ ነው ሐሳቡ እኛ ጋር እንደዛ ነው አይቻልም ግን አሁን እኔ ጠቅለል አድርገልና እሺ እነዚህ ልጆችስ አሁን አያምጣውና ቢሞቱ የት ነው የሚቀበሩት አልገባኝም አሁን እነዚህ የተወለዱ ልጆች ቢሞቱ የት ነው የሚቀበሩት እስልምና በክርስትና አስተምሮት በተክርስቲያን ሊቀበሉ ይችላል አልገባኝም ጥያቄ ገብቷል ተጠምቀዋል አልተጠመቁም እሺ ሙስሊም ሆነዋል እነዚህ ልጆች አልተጠመቁም ሙስሊም ሆነዋል ነው ያልኩ ሙስሊም አይደሉም ክርስቲያኑ ማለት ነው አልተረጋገጠም በእስልምና አስተምሮ እኮ አንድ ልጅ ሲወለድ እኮ ሙስሊም ነው ብለኛል አሁን እኮ ጠየቀኝ እኮ ተጠምቋል አልከኝ አልተጠመቁም ካልኩ እኮ ሙስሊም ነው ያልከኝ ነው ወይ አቡ ቆይ ስማኝ ሙስሊም ነው ያልከኝ ነው አይደል እንደ ምክንያቱም በእስልምናው አንድ ሰው ሲወለድ ሙስሊም ነው ብላችሁ የምታስቡት አይደል ትክክል አይደል አዎ ትክክል ስለዚህ ልጁ ሙስሊም ነው አዎ እሺ ልጁ ሙስሊም ነው አልክ አይደል እሺ እናንተ ጋር ይቀበራል ከክርስቲያን ሚስት ጋር የወለድከው ልጅ ይቀበራል እናንተ ጋር አዎ ሙስሊም ስለሆነ ይቀበራል ከክርስቲያን ሚስት የወለድከው ቅድም እኮ እስከነጨራሹ ከክርስቲያን ሚስት ጋር እኮ አንወልድም ከክርስቲያን ሚስት ጋር እስከነጨራሹ አንተኛም እኮ ብለኝ ነበር ሳናገን ትንሳነን ኒካ ሳታስር መተኛት አትችልም ግን ኒካ አስረህ ሳተኛ ታዲያ መውለድ ትችላለህ ትዳርም
ኒካ የምታስርላት ክርስቲያኑን አይደል ኒካ ያሰርኩላት ያልከኝ ትክክል እኮ ስለዚህ ክርስቲያኑን እኮ ነው ኒካ እንትን የጋብቻ ግንኙነት ያረከው ትክክል ግን ኒካ አስሬያለሁ በሸሪዓው በትክክለኛ በሸሪዓው በህጉ መሰረት ኒካ አስሬያለሁ ኖ እሷ ክርስቲያን ናት ቅድም እኮ ክርስቲያን ሳትሆን ነው ኒካ ማሰር ይፈቀደው እኮ ላይ ነበር አው ከኔም እኮ ያልኩ እኮ ነው ክርስቲያን ነች ኒካ ማሰር ይፈቀዳል እሷ ፈቃደኛ ነች ኒካ ማሰር ይፈቀዳል ከሷ የሚወለደው የክርስቲያን ልጅ የት ነው የሚወለደው የት ነው የሚቀበረው በእናንተ በእኛም መስጊድ ነው የሚቀበረው በእስልምና ሃይማኖት ነው የሚቀበረው ተሰግዶበት ይቀበራል በእስልምና ሃይማኖት የሚቀበረው ኦኬ ጥሩ ስለዚህ የክርስቲያን ልጅ ሙስሊም ጋር ይቀበራል ማለት ነው የክርስቲያን ልጅ ሙስሊሞች ጋር ይቀበራል ያንድ አባትየው ሙስሊም ነው እሱም ነው ሙስሊም ነው ብሎ ስለሚያምን ይቀበራል የሴቷ እምነት አይቆጠርም አሁን መዝሙር እኔ ወደኔ አታምጣው እኔ እኮ ያንተ ምርጫ እንድታረጋግልኝ እኮ ነው ያንተ እንዳቆ ፈልጌ ነው እኔ ምክንያቱም የኔን ስጠይቀኝ እኮ ያንተንም ስታንድ ማወቅ ፈልጌ ነው የኔን እኮ ነገርኩህ እኮ ኦኬ ያልነገርከኝም የልጅቷ ሃይማኖቷ እምነቷ አይቆጠርም ወይስ ይቆጠራል የሴቷ ይቆጠራል መጀመሪያው ተቆጥሮ እኮ ነው ተቆጠረማ ካፊር ልጅ ነው ያገባ የወለደችው እኮ ካፊር እኮ ናት እሷ በእናንተ እሱ በካፊርነቱ ያ ሰውዬ ያደረገው ነገር ይጠይቅበታል እንጂ ልጆቹ ላይ የሚደርሰው ነገር ምንም ነገር የለም ማለት በእስልምናው እንደዛ አይደለም ወንድሜ ማን ነው እንደዛ ያለው እስቲ ምኑ ነው እንደዛ አይደለም ማለት በእስልምናው እኔ ነኝ እንጂ የምጠየቅበት በእስልምናው የኛና በአንድ ሰው ኃጢአት ሌላው አይጠየቅም እሱን አታውቅም እንዴ እንደሚጠየቅ በአንድ ሰው አይጠየቅም ላሳየሃ እኔ ሰምቼ ማላቀም አይጠየቅም በራሴ በሰራው ኃጢአት ራሴ ይጠየቃለሁ እንጂ ማንንም በሰራው ማንንም አይጠየቅም ላሳይኳል አሳይ እንደውም ጭራሽ እኮ እኛ ነን እኮ እናንተን ኃጢአት የምንሸከመው እሱ አውቀዋለሁ አሁን አዲሱ ልትነግረኝ ነው አውቀዋለሁ ታዲያ ለምን ደው መጨረሻ ላይ ይሁዳዎቹ ምናምን እንደዚህ ይገባሉ የሚለውን ነገር ነው አዲስ የእናንተን ኃጢአት ለምን ደው የምንሸከመው ንገረኝ ማንንም አይሸከምም ላሳይህ ጥሩ ማውን አውቀዋለሁ ብለኝ ደግሞ አሁን መልሰህ ደግሞ ማንንም አይሸከም ትለኛለህ እንዴ ያልኩ እኮ ነው አሁንም ወደፊትም እልሃለሁ እስልምና አንድ ሰው የሌላ ሰውን ኃጢአት አይሸከምም ላሳይ ነው ቆይ እሺ ላሳይክ ነው እሺ አንዴ ላውጣውና አዲሱን እሺ Okay. She flip. እሺ ቡኻሪ አዲስ ነው። እሺ ማሳየህ ኦኬ እሷ ምስልምና ላይ ካወራው ስንት ጊዜ አንተ መታውን ዛሬ አስታወስከኝ። ምን ሆነሃል አንተ ግን? በጣም አሪፍ ነው ያደረኩት። አንድ ሰውዬም ኮሜንት ሲጽፍልህ ነበር እንደዚህ ታስተምር ነበር ቀጥልበት ሲል ነበር። በዛውም ለሰውየውም ይሆናል ለሰውየውም ይሆናል። እሺ አይ ቅድም ሳነብ ነበር አንድ ኮሜንት ጠፋ እያለ ጠፋ እያለ እስልምና ስታስተምር ነበር አሪፍ ነበር ምናምን ሲል ኦኬ እሺ ስንት ላይ መሰል ያለው ሰሂህ ሙስሊም ነው ቡኻሪ ላይ ነው ያለው። ከዛ ትፈታልኛለህ እንግዲህ አንተ አይደለም ብለሃል። እሺ አዎ ይሁን እናገኘት on the day of resurrection narrated Ibn Abbas without on the day of resurrection
እሺ ይሄን እናገኘት። ኦኬ ይሄው ሰሂህ ሙስሊም 2767 ዲ እና 2767 ኤ ላይ አለ። እሱንም አሳያለሁ። ምን ይላል? አቡ ቡርዳ እንደዘገበው ይልና there would come people among us the Muslims on the day of resurrection with as heavy sins as a mountain. እንደ ተራራ የከበደ ኃጢአት ይዘው ሙስሊሞች ይመጣሉ። and Allah would forgive them. Allah ይቅር ይላቸዋል. and he would place in their stead the Jews and the Christians. አይሁዶችና ክርስቲያኖችን ደግሞ በእነሱ ቦታ ደግሞ ይተካቸዋል ይላል። ኦኬ እሺ ወደ ላይ ደግሞ ላሳየ። ኦልራይት እዚህ ጋር ደግሞ ይላል መሰለህ ያው no Muslim would die but Allah would admit in his stead of a Jew and a Christian in a hellfire. ማንም ሙስሊም አይሞትም በሱ ፋንታ ክርስቲያኖችና አይሁዶችን አላህ ወደ ጀሃነም ይከታ ይላል። 2767 ደግሞ 2766 ላይ ሰሂህ ሙስሊም 2767 ላይ ነው when it will be the day of resurrection የቂያማ ቀለት Allah would deliver to every Muslims and Jew ለእያንዳንዱ ሙስሊምና አይሁዶች deliver ምን ያደርጋል? ለእያንዳንዱ ሙስሊም አይሁድና ክርስቲያን a Jew and a Christian and says this is your rescue from hellfire. አየው እንዴው ምንድነው የሚለው? አረብኛ ትችላለህ እንዴ? አረብኛ አልችልም። ኦኬ this is your rescue from hellfire ማለት ነው። ለእያንዳንዱ ሙስሊም አንድ አይሁድና አንድ ክርስቲያን ይመጣለታል። ከዛ በኋላ አላህ የሚላቸው ሙስሊሞቹን this is your rescue from hellfire ማለት ነው። ሃሎ የሰማሁህ ነው። this is your rescue from hellfire ማለት ነው። ተርጉምልኝ፣ እኔ አልችልም። አረተው እሺ ከሲኦል ማምለጫ ቤዛችሁ እነዚህ ናችሁ ነው የሚለው። ለሙስሊሞች ከሲኦል ከእሳት ማምለጫ ቤዛ ወይም መስዋዕት ወይ ፊዳ የሚሆኑት ክርስቲያኖችና አይሁዶች ናቸው ነው የሚለው። ስለዚህ አንድ ኃጢአት ከአንዱን ይሸከማል እያልከኝ ያለው እኔ አላልኩም። ሰሂህ ሙስሊም ላይ ያለውን አቡ ሙሳ ነው ያለ ያ መሐመድ እንዳለው ብሎ። ኦኬ እኔን ጠይቄ ሌላ ጊዜ ስመጣ መልስልሃለሁ፣ ችግር የለውም። ኦኬ ሌላም አለ ግን ይበቃል እዚህ እንጂ ሌላም አለ። ባይዘበይ አንድ ጻሊ ሲወለድ ኦኬ ያለበትም ማለት ታውቃለህ። ኢቭን ቀድር ስለ ቀድር ትምህርት ታውቃለህ? እኔ መዝሙር እኔ በሊቅርበሽ እሺ ጥያቄውን ልጠይቅ ነው የገባሁት። ጥሩ ለማንኛውም በቃ ልመልስልህና ጥሩ እሺ ስለዚህ አይቀበሩም ነው ይቀበራሉ ነው መልሱ። ኦኬ በጣም ጥሩ። ይኸውልህ ለምሳሌ አሁን እነዛ ልጆች የተጠመቁ ከሆነ አሁን ለዚህ ነው አየህ የተለያየ እምነት ያላቸው ሰዎች ሲገናኙ ትልቁ ችግር ይሄ ነው። የቀብር ቦታ ችግር ይመጣል። አየህ ልጁ ሲወለድ ወዴት ይሄድ፣ ሲሞት ወዴት ይሄድ፣ እንደዚህ ሁሉ መገፋፋት፣ ይሄ ሁሉ መተረማመስ ከሚመጣ ወደ አንዱ እምነት ይመጡ ጥሩ ነው የሚባለው ለዛ ነው። ኦኬ ሶ በክርስትና ያለው ነገር ልንገርባቸው። የመጀመሪያው ከሌላ ቤተ እምነት ጋር የሚደረገው ጋብቻ ዝሙት ነው፣ ምንዝርና ነው፣ አይቻልም። የመጀመሪያው ከቤተክርስቲያን ውጭ ያሉ ትዳሮች ሁሉ ቅዱስ ጋብቻ አይባሉም። ሁለተኛው ሶስተኛው አንድ ሰው ወደ ቤተክርስቲያን መጥቶ ትዳር ልፈጽም ካለ የሌላ ቤተ እምነት ሰው ከሆነ ተጠምቆ አምኖ ነው መሆን ያለበት። ምክንያቱም የሚፈጸምለት ሚስጥር ስላለ ያ ደግሞ ለአመነ ተጠመቀ ብቻ የሚፈጸም ስለሆነ። ሌላ ደግሞ በተለያየ ጋብቻ ያሉ ሰዎች አንዱ ቢሞት ኦኬ አንዱ ቢሞት ወዴት ይሄዳሉ ላልከኝ፣ ለምሳሌ ልጅቷ ሙስሊም ካረካት ያቺን ሚስትህን እስልምናውን እያስተማርክ ኦልሬዲ ወደ እስልምናው ልቧን ወስደ ከሆነ ይቺ ሴት ክርስቲያን አይደለችምና ወደ አንተ ቤተ እምነት ይቀበራል ማለት ነው። በእናንተ ቤት የሚደረገው የሆነ ሰው ሲያርፍ ልጅም ውለድ ምንም ይሁን ኦልሬዲ ሚስትህ እኔ በቃ ወደ ክርስትናው አልመለስም ብላ ኦልሬዲ ልቧን አስክዳት ክርስቶስን አስክዳት ከሆነ ወደ አንተ ያመጣት ኦልሬዲ በአፋም በልቧም የካደች ስለሆነች ከእምነት ወጣለች። ስለዚህ ሄደህ ያው እስልምናው ጋር ይቀበራል ማለት ነው። ምክንያቱም ወደኛ ጋር የሚያስመጣችሁ ምንም ምክንያት የለም። ኦልሬዲ
እኛ ክርስቶስን አንድ ሰው በአፉ መስክሮ በልቡ አምኖ ነው ገባ እምነቱ ክርስቲያን ነው የሚባለው በአፉ ያልመሰከረ በልቡ የካደ በአፉ የካደ በልቡ የካደም ካለ ከክርስትና ወጥቷል ስለዚህ ከናንተ የሚወለደው ልጅ ያው እስልምናው ይሆናል ማለት ነው ኦኬ እሺ የመጨረሻው ጥያቄ ማለት ነው አንድ ሰው በመጽሐፍ ቅዱስ ክርስቲያን ሆኖ በመጽሐፍ ቅዱስ አምኖ ሌሎች በቤተክርስቲያን ባሉ መጽሐፎች ባያምን ክርስትና ሊያደርገው ይችላል አልገባኝም አሁን እኔ ለምሳሌ ኦርቶዶክስ ሆንኩ ልበል ኦርቶዶክስ የሚኮነው እንዴት ነው ተቀበልኩኝ ተምሬም ተቀበልኩ ልበል ምን ተምረህ አምስት ምስጢረ ሥላሴዎችን ምስጢረ ሥላሴ ምናምን እነዚህን ተምሬ ቤተክርስቲያን ሄጄ ተጠመቅኩ ልበል ኦኬ ስማኝ እንኳን በመጀመሪያ በኦርቶዶክስ ቤተክርስቲያን ዝም ብሎ ከኦርቶዶክስ አትሆንም ባጭሩ የምነግር ነገር ዝም ብሎ በቃ ልክ አሁን ለምሳሌ በእናንተ ቤተ እምነት ሻሃዳ ታውቃለህ ዝም ብሎ ሚዲያ ላይ ያሉ ሰዎች ሲይዙ አይቻለሁ ከዛ በኋላ ተመልሰው ደግሞ በቃ መከራ ሲያሳያችሁ እያየሁ ነው በፕሮቴስታንቱ ምን እንደምታየው በቃ አንድ ቁጥር ጻፍ ግባ እጅን ወደ ላይ አድርግ ያንን ጨፍን እኛ ጋር እንደዛ አይደለም እኛ ጋር የመጀመሪያው ነገር ኦርቶዶክስ መሆን እፈልጋለሁ ካክ የመጀመሪያው የምናደርገው ትምህርት ትማራለህ የትኛውን ትምህርት የመጀመሪያው አምስቱን አዕማደ ምስጢር የተባሉትን ዶግማ ትምህርት ትማራለህ በደንብ ስማኝ ዶግማ ትምህርት ትማራለህ እነዚህ ዶግማ ትምህርቶች ሥላሴ ስጋዌ ጥምቀት ቁርባን ትንሣኤ ሙታን ይባላሉ እነዚህ ዶግማ ናቸው ሃይማኖት ናቸው እምነት ናቸው አንድ ሰው እነዚህን ግዴታው መማር አለበት ማመንም ማወቅም አለበት ኦኬ ይሄን ካወቀ በኋላስ በቃ ቆመ አይደለም ሰባቱ ምስጢራተ ቤተክርስቲያን ይባሉ ትምህርቶች አሉ ሰባቱ ምስጢራተ ቤተክርስቲያኑ ስለ ቁርባን ትማራለህ ኦኬ ስለ ጸጋ ስለምታገኝባቸው መዳንን የዘላለም ሕይወትን ገንዘብ ስለምታረጋባቸው ጸጋዎች ጥምቀት ቁርባን ኦኬ ሜሮን የሚባሉትን ሰባቱ ምስጢራተ ቤተክርስቲያን ይባሉትን ንስሐ እነዚህኑ ትማራለህ እነዚህንም ሳትማር ሲጀመር ወደ ክርስትና ማለታ ምክንያቱም ሰው ንስሐ ሳይገባ ሰው ስለ ጥምቀት አዳኝነት ሳያምን ሰው ስለ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ሳያምን አምስቱ አዕማደ ምስጢራት ተምሬያለሁ በቃ ብሎ ወደ ክርስትናው አይመጣም ጠንቅቆ መማር አለበት ቀጥሎስ ወደ ቤተክርስቲያን ሲመጣ በእነዚህ ትምህርቶች ቤቱን ከሰራ በኋላ ቤቱን ካቆመ በኋላ መሰረቱን ከሰራ በኋላ ቤተክርስቲያን ትምህርት አላት ህይወት አላት ምን የቅዱሳን ምልጃ ትምህርት አላት አንዳችን የምናስብበት የነገረ ቅዱሳን የነገረ ማርያም የነገረ መላእክት የነገረ ቅዱሳን ሰማዕታት ትምህርት አለ ኦኬ ለምሳሌ ድንግል ማርያም የክርስቶስ የአምላክ የእግዚአብሔር እናት ናት ወላዲተ አምላክ ናት ብለ ካላመንክ ወደ ክርስትናው አትመጣም ክርስቲያንም አትባልም እኔ እኮ አምስቱ አዕማደ ምስጢራትን ተምሬያለሁ አምኛለሁ ግን ድንግል ማርያም ወላዲተ አምላክ አይደለችም ካልክ ወደ ጥምቀቱ አትመጣም ሲጀመር ምክንያቱም ድንግል ማርያም የወለደችው አምላክን ነው ብለ ስላላመንክ ማለት ነው ይሄ ሁሉ ትምህርት አለ ውስጡ ስለዚህ መርጦ በቃ ይሄ ይስማማኛል ይሄ አይስማማኝም ይያሉ ብሎ ነገር የለም እስካልገባ ድረስ ትማራለህ ጥያቄ ካለ ትረዳለህ ጥያቄ ፈጠረብህ መጽሐፍ ካለ ይብራራልሃል ኤክስፕሌን ይደረግልሃል እነዛን ነገሮች ኤክስፕሌን ተደርገውልህ ተአምር እንደ ተአምር ገድላት እንደ ገድላት ተአምር እንዴት ይታያል ለምሳሌ አቡ በመጽሐፍ ቅዱስ በጣም ብዙ ከአይምሮ በላይ የሆኑ ተአምሮች አሉ ኦኬ ከአይምሮ በላይ የሆኑ ተአምሮች ልትረዳው የምችለው የክርስቲያን ልብና የክርስቲያን አስተሳሰብ ሲኖርክ ነው ያ የክርስቲያን ልብና የክርስቲያን አስተሳሰብ መጀመሪያ ይመጣው በምንድነው በትምህርት ነው ትምህርቱን ሳትማር የክርስቲያን ማይንድ ሴትና ልብ አይኖርህም አሁን ቅድም የጠየቀኝ ጥያቄ እንደው ነገር አምኜው ነገር ባላምንስ የሚባለው የክርስቲያን አስተሳሰብ ማይንድ ሴት አይደለም የክርስቲያን ልብም አይደለም ሶ ይሄ ትምህርት ይቀራል ትምህርትን ትማራለህ የክርስቲያን ማይንድ ሴት ታገኛለህ ማለት ኦኬ በአጠቃላይ እንዳልከኝ ከሆነ ይሄን ነገር ተምሬ ሁሉ ነገር አውቄ በመጽሐፍ ቅዱስም በዛም ማመን አለብኝ ኦኬ ክርስቲያን መጽሐፍ ቅዱስ ይኸውልህ አቡ ለምሳሌ አሁን አንተ ሙስሊም ነህ ሐዲስ አለ አይደለ ኦኬ ከና ደግሞ ተፍሲር አለ አይደለ ተፍሲር አልቀበል ማለት ትችላለህ አልችልም ትችላለህ ለማትቀበላቸው እኮ አሉ አይደል ደኢፍ እና ሰሂህ ብለህ እኮ
የማትቀበላቸው አሉ አይደል? እነሱ ደኢፍ ከሆነ ማልቀበለው አለ። ጎበዝ ነው ደኢፍሙ ግልጽ ነው። ጎበዝ። ስለዚህ ደኢፍ ነው ሰሂህ ነው ብሎ የሚያወጣው ማን ነው? ዑላማዎች አይደለ አይደል? ኡስታዞች ዑላማዎች አይደሉ? ለምሳሌ አንድ ሰው ሰሂህ የሆነን ኮሜንታሪ ወይም ሐዲስ አልቀበልም ቢል ታስረዳዋል አይደል? ትክክል። አልቀበልም ያለበት ምንድነው? የእውቀት ማነስ ነው? አለማወቅ ነው? ወይስ እስከነጭራሹ በቃ አመፀኝነት ትዕቢተኝነት ነው? ለምሳሌ በቃ ትክክለኛ ቢሆንም እኔ አልቀበልም ቢል ይሄ ሰው ሙስሊም ይባላል? ሊባል ይችላል። ኧረ እባክህ ትክክለኛው ነው አልቀበልም ቢል ትክክለኛው ነው አልቀበልም። ሐዲስ ነው ሐዲስ አልቀበልም ማለት ሊችል ይችላል። ምክንያቱም ዋናው ነገር በሐዲስ አይደለም የተመሰረተው። አይችልም። አይገርምህም? ምክንያቱም ቁርአን በሐዲስ ይፈታላ እንዴ? ቁርአን በሐዲስ ይፈታል። ታዲያ በሐዲስ የፈታውን ቁርአን አልቀበልም ካልኩ ቁርአኑ አልቀበልም እያለ እኮ ነው። ምክንያቱም ቁርአን እኮ አልተፈታም። ቁርአን ተፈቷል እንዴ? ቁርአን እሱ የተረዳበት የሱ የሚረዳበት መንገድ ይለያያል። ከምን አምጥቶ አስረድተው አልቀበልም ካለ ምክንያቱም ምንድነው? አልካደም እኮ ንገረኝ። አልቀበልም ያልበት ምክንያት ምንድነው? ግንዛቤ ሊሆን ይችላል። አልገባኝም። እኔ ስለ ግንዛቤ እኮ አይደል የጠየኩህ። እኔ በቃ እውነትም ቢሆንም እውነተኛ መሆኑን አውቄያለሁ ግን አልቀበልም ቢል እውነተኛ መሆኑን አውቄያለሁ ብሎ አልቀበልም የሚልማ የለም ቢል ነው ያልኩት እኔ። አይልማ ኦኬ ቢል ግን ሙስሊም አይሆንም፣ ችግር የለውም። ልክ በዛ ሰው በቃ ደሴ መስታዳድ አምጣና በኦርቶዶክስ ቤተክርስቲያን ያሉትን ቅዱሳን መጻሕፍቶችን አዋልድ መጻሕፍቶችን አንድ ሰው እየተማረ እያስረዳው ከዚህ አንፃር ነው ቤተክርስቲያን የምትረዳው። ምክንያቱም ቤተክርስቲያን ስልጣን አላት የመተርጎም፣ በዚህ መልኩ ነው የምትረዳው፣ በዚህ መልኩ ነው የምተረጉመው ተብሎ ተነግሮት እኔ አልፈልግም በቃ ምናምን ብሎ በትዕቢትና በአመፅ ልቡን አደንድኖ ሌላ ሐሰተኛ ትምህርቶችን ውስጡ አድርጎ ከሆነ ይሄ ሰው ከመነሻውም ክርስቲያን አትለው። ምክንያቱም ክርስትና ማለት ቤተክርስቲያናዊ ህይወት ማለት ነው። ኦኬ ኦርቶዶክሳዊ ህይወት ማለት ነው። ኦርቶዶክሳዊ ትምህርት ማለት ነው። ቤተክርስቲያን ደግሞ የነገረ ድነት ትምህርት አላት፣ የቅዱሳን ትምህርት አላት፣ የነገረ ማርያም ትምህርት አላት፣ ትምህርቶች አሏት። እነዛን ትምህርቶች ተረድተህ አውቀህ ካልገባ ጠይቀህ የቤተክርስቲያን ፍቺዎች የቤተክርስቲያን አረዳዶችን ሰምተህ ነው ክርስቲያን የምትሆነው። አመፀኛ ስለዚህ በቃ አመፀኛ ትክክል ነው። ስለዚህ አሁን አንተ እንደምትለኝ ከሆነ ይሄ ሰው አውቆ ከገባበት በዛም ሆነ በዚህም የመቀበል ግዴታ አለበት። ካልተቀበለ ክርስቲያን አይደለም ማለት ነው። እሺ እኔ አላልኩም። ይኸውልህ አየኸው አልኩ እኔ አላልኩም። እሺ እኔ አስረዳኝ። እሺ አሁን እኮ አስረዳኝ። አሁን እየነገርኩህ እኮ ነው ወንድሜ። አንተ እኮ ቅድም እኮ ይኸውልህ አስረዳው እኮ በአንተ። አሁንም ድጋሚ ልንገርህ፣ ትምህርት ሲባል ቤተክርስቲያን እንዴት ፈታችሁ ነው። ለምሳሌ እኛና ፕሮቴስታንትን የለየን ምንድነው? መጽሐፍ ቅዱስ ይዘናል አይደል? ግን እነሱ የሚፈቱበት መንገድኛ የምንፈታበት መንገድ የተለያየ ነው። አንድ ሰው መጥቶ በፕሮቴስታንት እሳቤ ኦርቶዶክስን ልፍታ ቢል ኦርቶዶክስ አይሆንም ባጭሩ። ኦኬ በክርስቶስ አምላክነት አምናለሁ እያለ ግን ኦርቶዶክሳዊ የክርስቶስ ትምህርት ከሌለው ክርስቲያንም አይባልም። ገባ? በክርስቶስ ትምህርት እንኳን ነው የምልህ። አንድ ፕሮቴስታንት ሲመጣ እንደ አዲስ ነው የሚማረው እኛ ጋር ነገረ፣ ምክንያቱም የለየን የነገረ ክርስቶስ ትምህርት ስለሆነ። ኦኬ ስለዚህ አሁንም ቢሆን እኛ ስለ ትምህርት ነው የማወራው። ትምህርት አለ፣ የተገለጠ ትምህርት አለ፣ የሚያድን ትምህርት አለ፣ ኦርቶዶክሳዊ ትምህርት አለ፣ ኦርቶዶክሳዊ ትርጉም አለ፣ የቤተክርስቲያን አፈታት አለ። እነዚህን ሁሉ ትማራለህ። እነዚህን ተምረህ አላምንም ካልክ ኦኬ ምንድነው የምታምነው ትባላለህ። እማምነው ይሄ ነው ካልክ ያመንከው ነገር ከየት እንዳመጣው ትጠይቃለህ። ለምሳሌ አይኔ የፕሮቴስታንት ትምህርት ነው ያሳመነኝ ካልክ ኦልሬዲ የፕሮቴስታንት እርሾ ነው ውስጥ ያለው። ስለዚህ አንተን እንደ ፕሮቴስታንት እየታየክ ነው የምትማረው ማለት ነው። ኦኬ አልቀበልም ስትል መነሻ ምንድን ነው ነው? ለምሳሌ ሙስሊሞች ክርስቶስ አምላክ አይደለም ይላሉ። ስለዚህ እኔ አምላክ አይደለም ብዬ ነው የማምነው ካልክ በቃ አንተ እንደ እስልምና እያየሁ ነው የማስረዳ፣ እንደ ክርስቲያን እያየም አናስረዳ። ስለዚህ እንድትረዳው ግን ትማራለህ። ገብቶኛል፣ አምኛለሁ፣ ተረድቻለሁ ስትል ኦርቶዶክሳዊን አረዳድ ኦርቶዶክሳዊን ፍቺ ስትረዳ የዛን ሰዓት ኦርቶዶክሳዊው ወደ ቤተክርስቲያን ወደ ኦርቶዶክሳዊ ትምህርት ወደ ቤተክርስቲያን ወደ ኦርቶዶክሳዊ ቤተክርስቲያን የራስን እይታ
ወይሮች ቤተ እምነቶችን እይታ ይዘህ እየመጣ በሌላ ቤተ እምነት መነጽር እየለካ ሚዛን እየለካ ከሆነ ሲጀመር ኦርቶዶክሳዊነት አልገባህም። ኦኬ በቃ እሺ፣ በጣም አመሰግናለሁ ለሰጣኝ እድል። ችግር የለውም። ሜቢ ጥያቄ ካለኝ ሀሳብ ካለ ይቀጥልና። ይቅርታ አቡሽ ረጅም ሰዓት ዝም አሰኘው። ኧረ ምንም መጨመርለት ሀሳብ የለኝም። እሺ በቃ እናመሰግናለን። አቦ ወንድሜ አትጥፋ። ደግሞ የአንተ ታሪክ ነው ግን የነገርከኝ ይሄ ሁሉ እስካሁን አንተ የአንተ ታሪክ? አዎ የኔ ታሪክ ነው። ኦኬ ወንድሜ መማር ከፈለክ ይኸውልህ እኔ ቤቴን እከፍትልሃለሁ። መማር ከፈለክ የኦርቶዶክስን ትምህርት ኦርቶዶክሳዊ ቤተክርስቲያንን ትምህርት መማር ከፈለክ ፕሊዝ ጠይቀኝ። ምንም ለአንተ ብዬ ቁጭ ብዬ ሌሊቱን አነጋለሁ። ምክንያቱም ከሚስት ጋር ሚስት ክርስቲያን ናት። አዎ ጥሩ። ስለዚህ ወደ ሚስትህ እምነት መጥተህ ወደ ኦርቶዶክሳዊ ወንድም እንድትሆን እንፈልጋለን። ኦኬ የዘላለም ሕይወት እንድታገኝ እንፈልጋለን። አሁን ትዳርህን ብቻ አይደለም የዘላለም ሕይወት እንድታገኝ እንፈልጋለን። ምክንያቱም እኛ በክርስትናው አስተምህሮ በሰማይ ትዳር የለም። በሰማይ ከሚስቴ ጋር ተኝቼ ከሚስቴ ጋር ወጥቼ ወርጄ የምትለው ነገር የለም። በምድር ላይ ነው ይሄን የምታደርገው። በምድር ላይ የምታደርገው ትዳር ቅድስናና ከእግዚአብሔር ጋር ያልሆነ ትዳር ከሆነ ዋጋ ያስከፍላል፣ በሰማይም ሕይወት ያሳጣል። ስለዚህ የዘላለም ሕይወት እንድታገኝ ስለምንፈልግ ክርስትና ላይ ያለን ጥያቄ ጠቅላላ ይዘናል። ኦኬ አሁንም ቢሆን እድል አለ በክርስትናው። ለምሳሌ ክርስትናን አራት አንኮሻኩሽ ለምሳሌ ክርስትናውን ተማርክ፣ ክርስትናውን በደንብ ተምረህ በቃ ገብቶኛ ስትል ቤተክርስቲያን በሯ ክፍት ነው። ትዳርህን፣ ጋብቻህን፣ ልጆችን ይዘመተህ እንደ አዲስ ቅዱስ ጋብቻ መመስረት በቤተክርስቲያን ትችላለህ። አትከለከልም ወንድሜ። ቤተክርስቲያን ሁሌም በሯ ክፍት ነው። ቅድም እንዳልኩ ብዙ ሰዎች ከእስልምና ከፕሮቴስታንት መጥተው ከነ ቤተሰቦቻቸው ከነ ሚስታቸው ከነ ልጆቻቸው መጥተው እንደ አዲስ ቅዱስን ጋብቻ ይፈጸማሉ። በቤተክርስቲያን ተክሊል አይደረግላቸውም፣ ግን ስርዓተ የጋብቻው ቅዱስ ስርዓቱ ይደረግላቸዋል። ኦኬ እንደዛ ለማድረግ በሯ ክፍት ነው። ንስሐ ገብታ አንተም እሷም ንስሐ ገብታችሁ ከመጣችሁ ቤተክርስቲያን በሯ ክፍት ነው። ጋብቻችሁን ቅዱስ ጋብቻ ኦርቶዶክሳዊ ክርስቲያናዊ ጋብቻ ለማድረግ በዚህ ደግሞ እንረዳለን። ለዚህ ደግሞ መፍትሄው መሰለ ትምህርት ነው። ኦርቶዶክስ ላይ ያለን ጥያቄ ጽፈና ወንድሜ በነስላሴ ይሁን በክርስቶስ አምላክነት ይሁን እውነት ትክክለኛው እምነት ከዛሬ 1300 400 ዓመት በፊት ምን ነበረ እምነቱ ምን ይታመን ነበረ የሚለውን ነገር እሱን ቢዘና እንመልስላለን እስልምናው ጋር ሳንገባ። ከዛ ይሄን ከጨረስክ በኋላ እስልምናው ላይ ገብተን ደግሞ እኛ እስልምናውን የምንቃወምበትን ምክንያት አስረዳሃለሁ። እስልምናው ትክክል አይደለም፣ ሐሰት ነው። መሐመድ የሚባል ነብይ ያመጣው ትምህርት ትክክል አይደለም። መሐመድ የሚባል ነብይ መጽሐፍ ቅዱስ አያውቀውም። የቀደሙት አባቶችም የመሐመድን አምላክ አልሰበኩም። እነ ሙሴ እና አብርሃም እነ ይስሐቅ ይህን አልሰበኩም የምንልበትን ሁሉ ለእንትኖች አርጉመንቶች እናሳያለን። መጀመሪያ ክርስትናው እንድትማር እናመቻችልን። ያው ፎሎ ላድርግህ፣ ጥያቄዎች ካሉ ንገረኝ። ዩቲዩብ እንደ ቲክታክ ላይ ግባልኝ በለኝ። ወንድሞቼን መምህራኑን ሰብስቤ በደንብ አድርገን እንማራለን። እሺ ሰማን? አዎ ተስማማ። ኦኬ ችግር የለውም። በቃ እኔ ፎሎ አድርጌያለሁ። ውስጥን ደግሞ አስቀምጥ። ምንድነው ስልክን አስቀምጥ። ኦኬ ችግር የለውም። መቼ ይመቻል? ለምሳሌ ቀጠሮ ሊያዝልህ መቼ? አሁን ክርስትና ላይ ጥያቄዎች ካሉ ቤቴን ከፍቼ መቼ ይመቻል? ለምሳሌ እኔ በምትገባ ሰዓት እኔ ስትገባ እኔ እከታተላለሁ አንተ ስለምሰማ ቀጠሮ ይዘና ወንድም አለም ጥያቄዎችን ሁሉ ቀጠሮ እንኳን እንደዚህ ብዬ እንኳን ልነግርህ አልችልም። ቀጠሮ እንኳን እንደዚህ ልል ብዬ ልነግርህ አልችልም። አላውቅም። ምክንያቱም የሰው ሀገር ነው ያለሁትኝ ምን ያህል መቼ ረፍት እንደሆንኩ መቼ ስራው እንደሆንኩ ስለማላውቅ እኔ በምገባበት ሰዓት ጥያቄ ካለኝ በቃ ጥሩ እጽፍልሃለሁ። እሺ አቡዬ ወንድሜ በቃ ይዘናና ጥያቄዎችን ሁሉ ይዘናና አንተንም ትዳርህንም እንግዲህ እናድንልሃለን እግዚአብሔር ቢፈቅድ። ኦኬ ቻው። እሺ በል ደህና ዋል። እግዚአብሔር ካንተ ጋር ይሁን። ወይ ጉድ ዛሬ። እሺ በቃ እዚህ ያላችሁትን ልቀበልና ልጨርስ። ኦርቶ አቡሽ የተቀበልና
እንጂ ልጨርስ እኔም ያለ ፕሮግራሜ ብዙ አቆየ በጣም ዝም አሰኘው ረጅም ሰዓት ችግር የለውም አበበ ጥያቄ ሲጠይቅ የነበር ኮሜንት ላይ ጥያቄህን አቅርብና እሺ እሰማለሁ ትሰማለህ እሺ ኦርቶዶክስ ቅድም ስለ ሚስጥረ ሥላሴ ስታብራራ በጣም ግልጽ ሆኖልኝ ስለነበር ነው እኔንም ጥያቄ ኮሜንት ላይ ጻፍኩልህ እንትን እቺ ሚስጥረ ሥላሴ ላይ ይሄ የግብር ሶስትነት ላይ መወለድና መስረጽን ከመወለድ ላይ ይቺ መረዳት ከበደኝና ትንሽ በተረዳኝ ብዬ ነው እንዴ እሺ መልካም ያሬዶ ልቀጥል ትቀጥላለህ አለ ዲያው ቀጥል ራስን ጃቡሼ እሺ ስለዚህ እኔ የተወሰነ ነገር ልበልህና ከዛ በኋላ ያሬዶ የተወሰነ ይጨምርልሃል ማለት ነው መወለድና መስረጽ መካከል ያለው ሜታፊዚካል ልዩነት ምንድነው ነው ያንተ ጥያቄ ምክንያቱም መወለድና መስረጽ አብ ከወልድ ጋር አብ ከመንፈስ ቅዱስ ጋር ያለውን ሪሌሽን የሚያሳይ ተርም ነው ማለት ነው አብ ተወለደ ወልድ ተወለደ መንፈስ ቅዱስ ሰረጸ ስንል ምን ማለታችን ነው የሚለውን በደንብ ግልጽ እንዲሆንልህ ሁለቱ መካከል ትልቅ ልዩነት አለ ትልቅ ሜታፊዚካል ልዩነት አለ ነግርሃለሁ እሱ አሁን አንድ ማስተዋል ያለብህ ነገር አለ an act of intellect እና an act of will የሚባል ነገር አለ እንደነ ያልኩ an act of intellect አእምራዊ ግብርና ፈቃዳዊ ግብር የሚባል ነገር አለ an act of will an act of intellect አንተ አዋቂ ስትሆን ስትመረምር ስታስብ an act of intellect ነው የሚባለው አእምራዊ ነገር ነው an act of will የሚሆኑ ደግሞ ስታፈቅር ስትጠላ እነዚህ ነገሮች ምንድነው የሚባሉት an act of will ነው የሚባሉት መጽሐፍ ቅዱሳዊ ላርግልህ ምንድነው በጣም በተደጋጋሚ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል ለምሳሌ በመጀመሪያው ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ብሎ ይናገራል ራዕይ ዮሐንስ ምዕራፍ 19 ከቁጥር 24 ላይ በደም የተነከረ ልብስ ለብሷል ስሙም የእግዚአብሔር ቃል ተብሏል ተብሎ ይነገራል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እርሱ ለተጠሩት ግን ለአይሁዶችም ለግሪኮችም ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው the wisdom of God ተብሎ ተጠርቷል wisdom ማለት ምን ማለት ነው አበበ ጥበብ ክርስቶስ ነው ተብሏል እሱ ጥበብ ማለት ነው ጥበብ an act of will ነው አይደል መርማሪነት an act of intellect ነው አይደል an act of intellect ነው በጣም ጥሩ ተመልከት ፕሮሴሽን መስረጽ የሚባለው ግን ከዚህ ይለያል አባቶቻችን ሲያስረዱ ለምሳሌ ግሪጎሪ ኦፍ ኒሳ ሲያስረዳ አንድ ሰው ይላል ሰውን ሲያፈቅር ፍቅር ከውስጡ ምን ሆነ ነው የሚባለው ይላል መነጨ ነው የሚባለው የመንፈስ ቅዱስ ከእግዚአብሔር ሀብ መስረጽ እንዲህ ባለ መልኩ ነው እግዚአብሔር ሀብ ዘላለማዊ ልጁን ስለሚወድ ይሄ የእግዚአብሔር ሀብ ኤክስተርናል ከሆኑ ነገሮች ጋር ያለው ነገር መመንጨት እግዚአብሔር ሀብ ያፈቅራል ይወዳል ይሄ መመንጨት ነው የሚባለው እግዚአብሔር መንፈስ ቅዱስ ከአብ የሚሰርጽበት መንገድ ልክ ፍቅር ጥላቻ የመሳሰሉት ነገሮች ከባህሪ እንደሚመነጩት ያ ግን an act of intellect ነው ማለት ነው መጽሐፍ ቅዱሳዊ ላርግልህና ለምሳሌ በሰው ላይ ስትተነፍስ breathing an act of will ለምሳሌ ኢዮብ ምዕራፍ 33 ላይ የእግዚአብሔር መንፈስ ፈጠረኝ ብሎ ይናገራል አይደል እግዚአብሔር መንፈስ ፈጠረኝ ይሄ መንፈስ ቅዱስ በተደጋጋሚ የእግዚአብሔር መንፈስ ተብሎ ተጠርቷል አንደኛ ጴጥሮስ ላይም የክርስቶስ መንፈስ ተብሎ ተጠርቷል በተደጋጋሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ
ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ከቁጥር 26 ላይ እርሱም ከአብ የሚወጣ የእውነት መንፈስ ብሎ ገልጦታል። መንፈስ ብሪዚንግ የሚባሉ ማፍቀር የሚባሉ ነገሮች ይመነጫሉ። ይሄ ሜታፊዚካሊ ፕሮሴሽን ተብሎ ይታወቃል። አን አክት ኦፍ ኢንተሌክት ሲሆን ደግሞ ጀነሬሽን ቢጌቲንግ መወለድ ተብሎ ይታወቃል ማለት ነው። ግልጽ ነው? ነው። ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው ማለት ነው። ትንሽ እንትን አለኝም ድጋሚ ወይ የሆነ ፓርት ላይ ሰማዋለሁ ሪከርዱ። እሺ ግልጽ ያልሆነልህ ነገር አለ? አይ አን አክት ኦፍ ዊል እና አን አክት ኦፍ ኢንተሌክትን መለየት። አን አክት ኦፍ ዊል መርማሪነት፣ አዋቂነት የሚባሉ ነገሮች አን አክት ኦፍ ኢንተሌክት ይባላል። አእምሮአዊ ሰው እንግዲህ አንድ ማስተዋል ያለብን ነገር አለ። ይህ የማይመረመር የእግዚአብሔር ባህሪ ነው። ይህ ከቋንቋ በላይ የሆነ የእግዚአብሔር ባህሪ ነው። ተፈጥሯዊ ቋንቋ፣ ተፈጥሯዊ አመክንዮ የእግዚአብሔርን ህላዌ ሙሉ ለሙሉ ካፕቸር ያደርጋል፣ ሙሉ ለሙሉ ይገልጻል ብሎ መጠበቅ ሃይማኖት አልባነትና ፓጋንነት ነው አይደል? አልቲሜትሊ አመክጠረ ነገር ያልተፈጠረን ነገር ያብራራል ብሎ መጠበቅም ምንድነው ማለት ነው? ይሄ ከንቱነት ነው ማለት ነው። ነገር ግን እንደዛም ሆኖ ልዩነት አለው። መወለድና መስረጽ መወለድ የሚል ለምሳሌ ያክል ብርሃን በሶርስ ኦፍ ላይት አንድ የሶርስ ኦፍ ላይት ወይም ደግሞ ፕሪንሲፕል ተጠቀም። ፋኖስ ሊሆን ይችላል፣ ኩራዝ ሊሆን ይችላል፣ አምፖል ሊሆን ይችላል። ያንን የእግዚአብሔር ኢሰንስ አድርገው ሰዱ። ልክ ያ ሶርስ ኦፍ ላይት ወይም ደግሞ ያ የብርሃን ምንጭ ፕሪንሲፕል ዊዛውት ፕሪንሲፕል ምን ማለት ነው? መገኛ የሌለው ወይም ደግሞ የተገኘበት እስመ አልቦ ውስተ አመክንዮ ለመገኘቱ አመክንዮ የለውም ብሎ እንደሚናገረው ቅዱስ አትናቴዎስ ማለት ነው በቅዳሴው ላይ። ምንድነው እሱ? የሆነ ሶርስ ኦፍ ላይት ብንወስድ የብርሃን ምንጭ ብንወስድ ልክ ያ ሶርስ ኦፍ ላይት ሲኖር ከላዩ ላይ ምን ይመነጫል? ብርሃን ጀነሬት ያደርጋል። ብርሃን ጀነሬት ያደርጋል። ጥያቄ ልጠይቅ። አሁን በብርሃኑና በብርሃኑ ምንጭ መካከል የጊዜ ልዩነት አለ? አይ የለም፣ እኩል ሰዓት ነው ሁለቱንም ማየው የጊዜ ልዩነት። ነገር ግን ብርሃኑ ነው ወይስ ምንጭ ያለው ወይስ ብርሃኑ ምንጭ ያለው አይደል? እስቲ እናውቃለን ማለት ነው። ምክንያቱም የፕሪንሲፕሉ መገኛ ብርሃኑ ነው አትለኝም አይደለ? ምክንያቱም አሁን እንግዲህ በጣም በሚያሳዝን ሁኔታ ስለ ተፈጥሯዊ ነገር ነው እያወራን ያለን። ስላሴ ዩኒክ ነገር ስለሆነ በተፈጥሮ መካከል አምሳያ የሌለው ነገር ስለሆነ በተፈጥሮ ነገር እሱን ማብራራት ገና ከጅምሩ ዲስአናሎገስ ስለሚሆን ማለት ነው። ነገር ግን ስቲል አሁን ባመጣሁት እንኳን ምሳሌ ውስጥ ብርሃኑና የብርሃኑ ምንጭ የጊዜ ልዩነት መቀዳደም የለም። ስቲል ግን የብርሃን ምንጭ አለ ማለት ነው። የብርሃኑ ምንጭ አለ፣ ፕሪንሲፕሉ አለ። እግዚአብሔር አብ አርኬ ነው። ሞናርኪ ኦፍ ዘ ፋዘር የሚባለው ትምህርት የምታውቀውና አርኬ ነው፣ መገኛ የሌለው ራሱ መገኛ የሌለው አስገኘ ነው። አብ ወልድና መንፈስ ቅዱስ ግን ባይ አን አክት ኦፍ ዊል እና ባይ አን አክት ኦፍ ኢንተሌክት ከሱ አንዱ በመወለድ አንዱ በመስረስ የተገኙ ናቸው የምንለው ለዛ ነው ማለት ነው። ልክ የብርሃኑ ፕሪንሲፕል እንዳልሆነ ሁሉ የብርሃኑ ፕሪንሲፕል አንድ አይደንቲካል አይደሉም፣ ዲስቲንክት ናቸው። ብርሃኑና የብርሃኑ ፕሪንሲፕል አንድ አይደሉም ማለት ነው፣ አንድ አይደሉም። ስለዚህ የወልድ ከአብ መገኘት ልክ ከብርሃኑ ምንጭ ብርሃን እንደመገኘት ነው። ነገር ግን አብ በዘላለማዊነት ወልድን ሲወደው ስለሚወደው እግዚአብሔር መንፈስ ቅዱስን ደግሞ በምን ገልጠናል? አን አክት ኦፍ ኢንስፓይሬሽን ልክ ከውስጣችን ለሰው ጥላቻ ሲኖርን ጥላቻ መነጨ፣ ፍቅር መነጨ እንደምንለው በአብ
በአብና በወልድ መካከል ለምሳሌ አሁን ብዙ ጊዜ እግዚአብሔር ፍቅር ነው እንላለን። እግዚአብሔር አፍቃሪ ለመሆን ግዴታ ተፈጥሮ መኖር አለበት? ተፈጥሮ ከሌለ ማንን ያፈቅራል አይባልም። ምክንያቱም ሶስቱም አካላት አብ ወልድን ይወደዋል፣ ወልድም አብን ይወደዋል። an act of aspiration መንፈስ ቅዱስ ፕሮሴሽን የሚባለው ከዚህ የሚመነጨው ነው ማለት ነው። ስለዚህ ፍቅር ከባህሪ በሚመነጭበት መንገድ መንፈስ ቅዱስም ከአብ ይመነጫል፣ ይወጣል፣ ፕሮሲድ ያደርጋል፣ ይሰርጻል የምንለው ከዚህ አንፃር ነው ማለት ነው። ለሻቡሼ በጣም አሪፍ፣ በጣም እግዚአብሔር ይስጥልን። አቤ እሺ እንትን ላድርግልህ። በጣም ጥሩ ነው ያባዘው። በጣም አሪፍ አድርጎ ነው አቡሼ የሚገልጸውና ወጣ እንዴ አለ ኦኬ። እና በጣም ጥሩ አድርጎ ነው አቡ። እንደውም ቴዎሎጂውን ነው በደንብ ተርሞቹን አቡሼ ደስ የሚለው ነገር የቴዎሎጂካል ተርሞቹንም ነው በደንብ አድርጎ አዌር የሚያደርጋችሁና ይሄ አሪፍ ነገር ነው፣ ጥሩ እድል ነው። ሰው ምንድነው መሰለ ባጭሩ ለምሳሌ መንፈስህ አለ አይደለ አቤ? ወይም ነፍስህ አለ። ነፍስና ስጋ አለና የምታዳምጠው የምትረዳው ልትስለው የምችለው በቃል የሚወጣው ነው አይደለ? በነፍስ የታሰበችውን ነገር በነፍስ የታወቀችውን ነገር ነፍስ ባትታይም ህሉና ህላው ያላት ግን ደግሞ በቃል ደግሞ ታያት አለ አይደል? ለምሳሌ አሁን ቃላትን ከልብ ተወለዱ ትላለህ አይደል? የቃላት እኮ መወለጃቸው ልብ ነው ትላለህ አይደል? ልክ ነው መዝሙር። በጣም ጥሩ። ለምሳሌ ኢየሱስ ክርስቶስ እንዲህ አለ በዮሐንስ ወንጌል ላይ ምን አለ መሰለ? በአይን የማታዩት ግን በልባችሁ የሚኖር አለ። በአይን የማታዩት ግን በልባችሁ የሚኖር አለ። ያን መንፈስ ቅዱስን ማለት ነው። ኦኬ። ኢየሱስ ክርስቶስ ደግሞ ብርሃን ነው፣ በአይን ይታያል አይደለ? ምክንያቱም በግብሩ ቃል መወለድ ስለሆነ። ኦኬ። በአይን ይታያል፣ ብርሃን ነው። በግብሩ ቃል መወለድ ስለሆነ እርሱ በአይን ታይቷል። ስለ መንፈስ ቅዱስ ሲነግራቸው ሰራጺ ስለሆነ ቅድም እንዳለው አቡሼ የሚሰርጽ ስለሆነ ኦኬ የእስትንፋስ ህይወት መንፈስ ያለ ይገልጻል። እና ለምሳሌ ኦኬ ብርሃንን ታያለህ ባይን አይደለ አቤ? አይወለው። እሺ ብርሃንን የምታየው ለምንድን ነው? የሚታይ ስለሆነ በባህሪው አይደል? ኦኬ ወልድ በግብሩ መወለድ ነው አይደለ? መወለድ ነው። መወለድ ስለሆነ የአብ ቃሉ ሆኖ ተወልዶ ሁለት ልደት ኖሮት ቅድመ ዓለም ከአብ ድህረ ዓለም ከድንግል ማርያም ተወልዶ አየ ነው አይደል? ልክ ነው። ስለዚህ ቅድመ ዓለምም የወልድ ግብሩ መስረጽ ሳይሆን ምንድነው ማለት ነው? መወለድ ነው። መወለድ ነው ማለት ነው። በመልክ መንፈስ ቅዱስ በአይን አይታይም ግን በውስጣችሁ አለው እንደተባለ አይደለም አይደል? የወልድ ግብሩ ለመንፈስ ቅዱስ አካል መገኘት ነው መወለድ። ወልድ ከአብ ተወለደ ስንል አብን መስሎ አብን አክሎ የባህሪው መንጸባረቅ የክብሩ መንጸባረቅ ባህሪው እኩል ሆኖ ከአብ ዘንድ እኩል ሆኖ ተወለደ እንላለን ማለት ነው። የአብ ቃሉ ምን ነው? ለዛ ነው ኦኬ። የአብ ቃሉ ማለት ይሄ ግብሩ ግን ቅድመ ዓለምም የነበረ ነው አይደል? ቅድመ ዓለም ነው ግብሩ። ይኸውልህ የመንፈስ ቅዱስም ግብሩም የአብ ግብሩም የወልድ ግብሩም ቅድመ ዓለም ነው። ስለ በአካል መገለጽ ነው የሚመስለኝ ቅድም። ኖ ያ እኔ ዝም ብዬ ቃልን ነው እየነገርኩ ያለሁት። ኋላ ግን የወልድ ግብሩ መወለድ ስለሆነ በተወላዲነቱ ግብሩ በአካል ተገለጠ ተወለደ ማለት ነው። ምክንያቱም በግብሩ ወልድ ተወላዲ አይደለማ አይደል? ተወላዲነት የወልድ ብቻ ነው አይደል? የወልድ ብቻ ስለሆነ ተወልዶ ሊገለጥ የሚችለው ማን ነው? በሰው ስጋ ተገልጦ ሊታይ የሚችለው ማን ነው?
ወልድ ማለት በመወለድ ማለት ነው። ማን ነው ወልድ? ያቱ በግብሩ ምን ስለሆነ ተወላዲ ስለሆነ የግብር ሶስትነት የአብ ወላዲነት አስራጺነት የወልድ ተወላዲነት የመንፈስ ቅዱስ ሰራጺነት ቅድመ ዓለም ነው አይዛባም። ስለዚህ ክርስቶስ ምን አለ ስለ መንፈስ ቅዱስ ሲናገር በአይን አታዩትም ግን ደግሞ በውስጣችሁ አለ። አዮ በአይን አታዩትም ግን በውስጣችሁ አለ። ስለራሱ ሲናገር እኔን ያየ አብን ያየ አለ አይደል? ስለ መንፈስ ቅዱስ ሲናገር ግን ምን አለ? በአይን አታዩትም ማለት ግን ደግሞ በውስጣችሁ አለ አለ። አዮ ለምሳሌ ብርሃን አለ ብርሃኑን ታዋለ ሙቀቱን ግን ታዋለ ባይል ኦኬ አላየውም ሙቀቱ ምንድነው የምታረጋው? ፊል ነው የምታረጋው በውስጥ ነው ያለው አይደል? አሁን ክበቡ በአብ ይመሰላል ብርሃኑ በወልድ ይመሰላል ሙቀቱ ግን በማን ይመሰላል? በመንፈስ ቅዱስ። አየው ስለዚህ መንፈስ ቅዱስ ሰራጺ ስለሆነ የሚሰርጽ ስለሆነ በአማኞች ልብ ውስጥ ሆኖ ደግሞ ምን ያደርጋል? ንስሐ እንድትገባ እንድትጸጸት እንድትበረታ ፍሬ እንድታፈራ ምን ያደርጋል? ያግዝሃል። አየው ወልድ ደግሞ በስጋ ተገልጦ ደግሞ ምን ሆነ? ቤዛ ሆነ። ሰው ሆኖ ቤዛ ሆነ አይደል? ስለዚህ መወለድ የማን ግብር ብቻ ነው ማለት ነው? የወልድ ማለት ነው። የወልድና የመንፈስ ቅዱስ ምንጫቸው አብ ነው ብንል ግብራቸው ግን አያዛባው። መገኛቸው አብ ነው ብንል ግብራቸው ግን አያዛባው። አየህ ግብሩ ሁሌም እንዳለ ነው አይዛባም። የወልድ ግብሩ ከአብ ቢገኝም የወልድ ግብሩ ምንድነው? ተወላዲ አይደል? የመንፈስ ቅዱስ ግብሩ ከአብ ቢሰርጽም ሰራጺ ነው ሁሌም። ምንጩ ማለት ነው አብ ወይ ሞናርኪ ኦፍ ተፋዘር ነው ማለት ማለት ነው። እሱ የቤተክርስቲያናችን ትምህርት ነው። በጸሎት ሃይማኖታችን ሁሌም እናደርሰው ነው። ያ በውስጣችን ሆኖ ያላየ ነው ግን በውስጣችን ያለው መንፈስ የተባለው ህይወት የተባለው የእግዚአብሔር እስትንፋሱ የተባለው ለመንፈስ ቅዱስ ሲነገር ያው የእግዚአብሔር እስትንፋሱ የእግዚአብሔር ህይወቱ የእግዚአብሔር መንፈሱ ይባላል። አየው ለወልድ ሲነገር ግን የእግዚአብሔር ቃሉ አየው የአብ ኃይሉ የአብ ጥበቡ እየተባለ ይነገራል። የአብ ልጁ እየተባለ ይነገራል። ይሄ የሚያሳይ የወልድን የመንፈስ ቅዱስን የአብን ግብር ነው። ጥንቱንም የነበረው ግብር ማለት ነው። ይሄ ግብር ደግሞ አንዱ ለአንዱ አይዛባም፣ አንዱ ለአንዱ አይሆንም። መንፈስ ቅዱስ በውስጣችን ሆኖ ከአብ ሰርጾ ከአብ ወጥቶ ነው የሚያደርገን የሚያግዘን በውስጣችን ሆኖ የሚመክረን የሚወክሰን ነው። ስለዚህ ምን አለ ወልድ ሲናገር በውስጣችሁ የሚሆን ነው በአይን ግን አታዩትም ማለት ምክንያቱም ግብሩ በስጋ መገለጽ ስላልሆነ እኔ ባይ ነው አካላዊ ነው ግን በስጋ መገለጽ ግን መወለድ ግን የማን ግብር ነው? የወልድ ብቻ ግብር ነው። ስለዚህ ልክ ሙቀቱ በአይን አታየው ግን በውስጥ ፊል እንደምታረገው በሁሉ እንዳለ ብርሃኑ በአይን ታያለ ግን ከሙቀቱ እንዳልተለየ ከሙቀቱ ግን አለመለየቱ ግን ግብሩን እንዳላዛባው አሁን ብርሃኑ ከሙቀቱ ስላልተለየ ብርሃኑ ሙቀት ብለጠራውና አቤ አይ እንደሱማ አንተ ነው አጠራው ሙቀቱ ከብርሃኑ ስላልተለየ ሙቀቱን ግብሩን ተታው ብርሃን ብለጠራውና ያው አንድ ላይ ናቸውና አንተ ማለት ነው ግብሩን አታዛባው ማለት በቃ ይሄ ብርሃን ከበብ ሙቀት የሚለው በስላሴ ግብር ይሆንና አብ ወልድን ይወልዳል መንፈስ ቅዱስን ያሰርጻል። ወልድ ከአብ ይወለዳል ግብሩ ይሄ ነው። መንፈስ ቅዱስ ደግሞ ከአብ ብቻ ያሰርጻል ግብሩ ይሄ ነው። ይሄ ግብር ደግሞ አይዛባም። ለምሳሌ ወልድ ሰረጸ አትልም ተወለደ ነው የምትለው። መንፈስ ቅዱስ ተወለደ አትለውም ሰረጸ ትለዋለህ። ምክንያቱም በግብር የወልድ ለመንፈስ ቅዱስ የመንፈስ ቅዱስ ለወልድ ስለማይሰጥ ማለት ነው። እሺ ያሬዶ መጨረሻ እንትን ለማድረግ ጀስት ክሊር አውት እንዲያደርግልኝ ቅድም ኦርቶ ክርስቶስ እንዳለው አንድ ሶርስ ኦፍ ላይት ኖር ያቺ ፋኖስ ኦር በፋኖስ ብንይዘው ያቺ ብርሃን ላይቷ ከሶርሱ እንደ መወለድን ይገልጽልናል ነበር። ያው ምሳሌ ከምሳሌ ያንሳል በሚል እኩል ናት። ይኸውልህ በቃ ለምሳሌ በፀሐይ ስንመስለው ክበቡ አለ
ብርሃኑ አለ ሙቀቱ አለ አይደል አሁን ክበቡ አለ ክበቡ ሙቀቱንም ብርሃኑንም ያያዘ ነው አይደል ከክበቡ አልወጣም አይደል ኦኬ ክበቡ እንደምንድነው ማለት ነው እንደምንጭ ነው አይደል ሶርስ ነው ክበቡ ግን ምንም ምንጭ ቢሆን ምንም ሶርስ ቢሆን ከብርሃኑና ከሙቀቱ ይለያል አይለይም ከብርሃኑና ከሙቀቱ ይቀርባል ያው ነው እኩል በጣም ጥሩ ክበቡን ክበብ አልከው ብርሃኑ ብርሃን አልከው ሙቀቱ ሙቀት አልከው አሁን ክበቡን በአብ መስለን ምንጭ አልነው አብን መገኛ አልነው ወልድን በብርሃኑ መሰል ነው መንፈስ ቅዱስን በሙቀቱ መሰል ነው አይደል አሁን ብርሃኑን የብርሃኑ ግብር ምንድነው መታየት መገለጥ ነው አይደል ምክንያቱም ያየነው ነው ልክ ነው ልክ ነው ወደ ምድር የመጣው ማለት ነው ወልድ አይደል ወልድ ስለዚህ መወለድ የማን ግብር ብቻ ነው የወልድ ግብር ማለት ነው ከክበቡ ብርሃኑ መውጣቱ መገኘቱ ተራጽ ያሰኘው አያሰኘው አይደል ይልቁን ምንድነው የሚያሰኘው አያሰኘው ተወላዲ ያሰኘው ተገልጧልና በስጋ ማርያም ተገልጦ ተወልዶ ተገልጦ ኦኬ ከብርሃኑ ደግሞ ከክበቡ ደግሞ ሙቀቱ መውጣቱ ኦኬ ሙቀቱ ወጣ ተገኘ ስላልከው ተወላዲ ትለዋለህ ሰራጺ ነው ምክንያቱም በውስጣችን ሆኖ መንፈስ እግዚአብሔር ስለሆነ እስትንፋሰ እግዚአብሔር ስለሆነ የአብና የወልድ ህይወታቸው ስለሆነ ሰራጺ ትለዋለህ ማለት ነው ገብቶኛል ቃልያት ያሰማል አሜን ስትልኛ ሬዶም ክርስቶስም በጣም አመሰግናለሁ አሜን አሜን እሺ እግዚአብሔር ይስጥልን እሺ በዛ መልኩ ነው አይደል አቡሼል ታሰበ የነበረው ሜቢ አረዛ ብቻ እንዳው አቡሼ አለ እሺ ልዩ ዋለው ይቅርታ ያይዱ ማይኳል ነከሩ በቃ በዛ መንገድ ነው ያው መወለድና መስረጽ ልዩነታቸው ይሄ ነው ቅዱስ ጎርጎርዮስ on the holy spirit የሚባለው መጽሐፉ ላይ ሲናገር ቻፕተር 12 ላይ በቃ ቢጌቲንግ ወይም ደግሞ መወለድና መስረጽ አንድ አይነት አይደለም አንድ አይነት ነው ካልንማ there must be two sons and they are brothers ሁለት ልጆች እና ወንድማማቾች ናቸው ለምን ነው ይላል ማለት ነው ቢጌቲንግ የሚባለው ከባህሪ መገኘትና ፕሮሴሽን መስረጽ ልዩነት አለው ቋሚ ልዩነት አለው ጸሎት ሃይማኖትም ላይ ላይት ፍሮም ላይት ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ ይናገርና ታች ላይ ስለ መንፈስ ቅዱስ በመንፈስ ቅዱስ እናምናለን እርሱ ጌታ ህይወትን የሚሰጥ ከአብ የሰረጸ who proceeds from God the Father ብሎ ይናገራል ማለት ስለዚህ ሁለቱ መካከል ትልቅ ልዩነት አለ ክርስቲያናዊ አስተምሮ የመንፈስ ቅዱስ ከእግዚአብሔር አብ መስረጽና የወልድ ከእግዚአብሔር አብ መወለድ አንድ አይነት ሳይሆን የተለየ ዲስቲንክት የሆነ ዲሰርነብል የሆነ ነገር መሆኑን ይጠቁማል ማለት ነው ዜሪስቲ እሺ ቅርታ እንትን ከመውጣቴ በፊት ቴሌግራም ላይ ማቴሪያል ማግኘት ይችላልው በዚህ ዙሪያ አንተ ቻት አለ ያው ፎሎ አድርገህና አለ እዚህ ኦርቶዶክስ አዶኖቅ የሚለው ላይ በጣም ጥሩ ማቴሪያሎች አሉ እሺ ለትሪኒቲ በደንብ አሉ ቆንጆ አሉ እሺ በጣም አመሰግናለሁ ችግር የለውም እሺ ወንድሜ እሺ ልዩ ሰላም ብያለሁ ሰላም እንዴት አመሻችሁ እግዚአብሔር ይመስገን ሰላም ላንቺ እግዚአብሔር ይመስገን አሜን ስለደከማችሁ ብዙ ጊዜ ያልወሰድም ቶሎ ጥያቄ ላቀርብ የኔ ጥያቄ የክርስቶስ ባህሪ አሁን ማለት ባህሪና አካልን ዲፋይን ስናደርግ መጀመሪያ አካል ማለት እኔ ባይ በሚለው ዲፋይን አድርገናልና አሁን የክርስቶስ ባህሪ ጋር ሲመጣ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ስንል አሁን እዛ ጋር እያልን ያለነው ከሁለት እኔ ባይ አካላት በተዋህዶ አንድ ሆነ እያልን ነው እኔ ባይ አካላት
ኦኬ እሺ አቡሼ መልስላት። እሺ መልካም ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ባህሪ ስንል ስቴት ኦፍ ኤግዚስተንስ ነው የአንድ ነገር ምንነት ነው። ከሁለት ምንነት አንድ ምንነት ከሁለት እኔ ባይነት አንድ እኔ ባይነት ማለት አይደለም። ከሁለት እኔ ባይነት አንድ እኔ ባይነት ማለት ፕሮሶፒክ ዩኒየን ነው የሚሆነው ወይም ደግሞ ንስጢሮሳዊነት ስለሚሆን የኢየሱስ ክርስቶስ የስግው ቃል ሳብጀክት ወይም ደግሞ እኔ ባይ ቃል ነው። እኔ ባዩ ቃል ነው። ስጋ አስቀድሞ ኢየሱስ ክርስቶስ ወይም ደግሞ ቃል ያንን ስጋ አስዩም አድርጎ ስጋና ነፍስን አስዩም አድርጎ በስግው ቃል ሆኖ እስከተገለጠበት ድረስ ያ ስጋ ማንነት ነበረው ወደሚል ስለሚያስኬድ ማለት ነው። እንደዛ አይደለም። ድንግል ማርያም ማህፀን ውስጥ ቃል ስጋን እና ነፍስን ነስቶ በአንድ ሳብጀክት ወይም ደግሞ በአንድ እኔ ባይነት ስለሆነ ማለት ነው። ስለዚህ ከሁለት አካላት ሲባል ከሁለት እኔ ባዮች አንድ እኔ ባይ የመጣ ማለት አይደለም። የመጣ ማለት አይደለም። ይሄ ፕሮሶፒክ ዩኒየን ነው የሚባለው። ኒስቴሪያን ኔቸር ነው። የክርስትናው አስተምሮ ግን ሃይፖስታቲክ ዩኒየን ነው። ምን ማለት ነው? የክርስቶስ ሰውነቱ ስጋና ነፍሱ እሺ በቃል ነው ሳብጀክት የምትሆን ወይም ደግሞ እኔ ባይ የምትለው በክርስቶስ ወይም ደግሞ በቃል እኔ ባይነት ነው የሚል ስለሆነ ማለት ነው። ከሁለት ባህሪ የሚባለው ግን የመለኮትን ባህሪና የሰውነትን ባህሪ የሰውነትንና የመለኮትን ባህሪ አዋህዶ የያዘ ወይም ደግሞ የለበሰ ልክ ቅዱስ ዮሐንስ ቃል ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ እንደሚል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሕግም በታች የተወለደው ከሕግም በታች የሆነው ከሴትም የተወለደው ልጁን ላከ ብሎ እንደሚናገር ማለት ነው። ከሁለት አካል ሲባል ሁለት ፕሮሶፖን ማለት አይደለም። ሁለት ፕሮሶፖን ማለት አይደለም። የኢየሱስ ክርስቶስ እኔ ባዩ የሰግው ቃል እኔ ባዩ አልቲሜትሊ ማን ነው ማለት ነው? ቃል ነው ማለት ነው። አስቀድሞ እንደዚህ ይባላል አይደለ? አምላክ ከመሆን ሰውነትን ያገኘ እንጂ ሰው ከመሆን አምላክነትን ያገኘ አይደለም ተብሎ በቤተክርስቲያን ይነገራል። ሰው የሆነ አምላክነትን ያገኘ ማለት ሰው የነበረ የሰው ነኝነት የነበረው አምላክነትን ያገኘ ማለት ነው የሚሆነው ማለት ነው። የተዋህዶ ትክክለኛው የሲሪሊያን ፎርሙላ ግን ሃይፖስታቲክ ዩኒየኑ ባህሪያዊ ተዋህዶ ብቻ የሚያመለክት ነው ማለት ነው። እሺ ልዩ ማለት እንትን ነው። እኔም ሃይፖስታቲክ ዩኒየን እና ፕሮሶፒክ ዩኒየንን በአማርኛ ሲቀየር ትንሽ ትርጉሙ አልያ ስላለኝ ነው ማለት አሁን በአማርኛውም ደግሞ እንትን ሲነለው ማለት የቅዱስ ቄርሎስ እንትን ላይ ሳየው ሃይፖስታቲክ ዩኒየንን የሚገልጽበት መንገድ በአማርኛ እንዴት ነው ከሁለት አካል አንድ አካል የሚለው የሱ ላይ ነው የምናገኘው ብሎ ትንሽ ያልተያዘልኝ የነበረው ወይም እንደተባለው ደግሞ እሺ እኔ ባይ አካል ካልሆነ አንደኛው አካል ቃል ነው። ስለዚህ ሁለት አካል የተባለው አንዱ ቃል ነው አንዱ አካል የተባለው ስለዚህ ስጋን ብቻ ነው ማለት ነው ሪፈር የሚያደርገው ወይስ እንዴት ነው? በደንብ ግልጽ እንዲሆን ነው። እሺ ቀጥል አቡሼ። መልካም የምትጨምርላት ነገር ካለ ትቀጥላለህ። አንተ ጨርሰናል። አካል የሚለው የአማርኛው ቃል ብዙዎቹ እንደሚናገሩት ብዙ ነገር ሪፈር የሚያደርግና ሞር ኦፍ ይሄ ሃይፖስታሲስ የሚለውን የግሪኩን ቃል ቀጥታ የሚተካ አይደለም። ሃይፖስታቲክ በእርግጠኝነት ግን አሁን ሃይፖስታሲስ እና ፕሮሶፖን የሚባሉ ቃላቶች በፊት ሃይፖስታሲስ የሚባለው ፐርሰንን እኔ ባይነትን የሚተካ ሆኖ ነበረ ይጠቀሙት የነበሩት። ግን ካልሲዶናውያን ሃይፖስታሲስ የሚለውን መጨረሻ ላይ ኔቸርን ብቻ የሚገልጽ ነው። ይልቅ እኔ ባይነትን ሊገልጽልን የሚችለው ፕሮሶፖን ነው የሚለውን ተርም ካመጡ በኋላ
ትንሽ እንትን አለ ሃይፖስታቲክ ዩኒየን ሲባል ሲሪሊያኖቹ የሚረዱት ኦኬ ስጋው እኔነት አለው ከቃል እኔነት ጋር የተዋሃደ ሌላ እኔነት መጥቷል ወይ ብሎ ይረዱት ነበር። አንደኛው ኮንትሮቨርሲው ይሄ ነበር። ስለዚህ አካል ሲባል የክርስቶስ የሰውነት ባህሪው ከቃል የተለየ ከቃል ሳብጀክት የተለየ ሌላ እኔነት የነበረው በተዋህዶ ከሌላ እኔነት ጋር ተደምሮ ሌላ እኔነት የፈጠረ ለማለት ሳይሆን ያ ስጋ በቃል እኔነት ውስጥ ምን ያደርጋል እኔ ይላል። በቃል እኔነት ውስጥ ስጋው ክርስቶስ ስጋ በቃል ሳብጀክት ውስጥ እኔ ይላል ለማለት ነው እንጂ ፕሮሶፒክ ዩኒየን የአካላዊ ተዋህዶ አለ የሚለውን ለማመልከት አይደለም። ኦኬ አሁን ግልጽ ነው። በዚህ መልኩ አርጊው ልዩ ለምሳሌ ኢየሱስ ክርስቶስ ገንዘቡ ያደረገው ስጋው አስቀድሞ እኔ ባይ አይደለም አይደል? እኔ ባይ ነው አስቀድሞ አይደለም። እንደዛ ከሆነ ሰው ሊሆን ነው ማለት ነው። እኔ ባይ አይደለም ግን እኔ ባይነት ተነገረለት አይደል? ለምን ከተዋህዶ በኋላ ያ አምላክነት ደግሞ እኔ ባይ ነው አይደል? አስቀድሞ የነበረ ነው። ስለዚህ በዛ የተነሳ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል ከሁለት አካል ሲል ሰውነቱን ለማሳየት ነው። ከሁለት አካል ሲባል ምክንያቱም ሰው ሆነ እያልን ነው አይደል? ሰው ሆነ። ኦኬ ሰው ደግሞ አካላዊ አይደል? በቃ ሰው በቃ ክርስቶስ በነገር ሁሉ እኛን ነው የመሰለው። ክርስቶስ በነገር ሁሉ በቃ ከኃጢአት በስተቀር ፍጹም ሰው ነው አይደል? ፍጹም ሰው ብቻም ደግሞ አይደለም ፍጹም አምላክ ነው። ስለዚህ ያ ገንዘብ ያደረገው ስጋው አስቀድሞ እኔ ባይነት የለውም። ግን ሰው ስለሚሆን ኦኬ ሰው ሆኖ ስለሚገለጥ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ምክንያቱም ሰው አልነበረማ። ሰውነት ምንድነው? ገዘፍነት ነው፣ የመዳሰስ ነው፣ መታየት ነው አይደል? በቃ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ኦኬ ግን ቅድመ ዓለም እኔ ባይ ነበረው አምላክ እኔ ባይነት የሌለውን ስጋ ገንዘቡ ስላደረገ ለስጋ የሚነገረው ለቃል ነው ለስጋ ተነገረ ማለት ነው። አሁንም ከሁለት ባህሪ አንድ ባህሪ አይደል? አሁንም ከሁለት ባህሪ አንድ ባህሪ ስንል መድከም፣ መራብ፣ መጠማት የማን ባህሪ ነው? የሰው አይደል? ወይም የስጋ ነው። ስለዚህ ከሁለት ባህሪ አንድ ባህሪ ስንል አሁንም ፍጹም አምላክ ሆነ ያለው ማለት ነው። ፍጹም ከሁለት አካል አንድ አካል ስንል እርሱ ሰው ሆነ ያለ ነው። ፍጹም ሰው ሆነ ያለ ነው። ምክንያቱም እሱ ኦልሬዲ መለኮታዊ አካል እኮ አለ አይደል? ግን ሰው ሲሆን ደግሞ መለኮታዊ አካል ብቻ አይደለም ማለት ደግሞ የስጋን አካል ገንዘብ አድርጓል አይደል? ከዛ የተነሳ ከሁለት አካል አንድ አካል ተባለ ማለት ነው። አሁንስ ግልጽ ነው። እሺ አሁን ይቀርስ። እሺ እግዚአብሔር ይስጥልኝ። እዛው ላይ ስለዚህ አሁን ሃይፖስታቲክ ዩኒየን ስንል ከሁለት ሃይፖስቴሲስ አንድ ሃይፖስቴሲስ በሚለው ዲፋይን ይደረጋል። እሱ ትክክለኛ ተርም ነው ወይስ እንዴት ነው? ወይም ደግሞ ማንበብ ያለብኝ መጽሐፍ ካለ ቴሌግራም ላይ ተርም ታደርጉኝ ካለ በደንብ አንብቤና መረዳት ማለት ነው። ኦኬ ቀጥሎ ክርስቶስ። እሺ ጥንቃቄ ልታረጊ ሃይፖስቴሲስ የሚለውን አሻሚ በሆነ መንገድ ይጠቀሙታል ካልሲዶናውያንና አሌክዛንድሪያውያን ማለት ነው። ስለዚህ ሃይፖስታሲስ ሲባል እኔነትን ነው ወይስ ኔቸርን ነው ሪፈር እያደረገ ያለው የሚለው ከጊዜ በኋላ ተለውጧል። እሺ ኦኬ እሺ ከጊዜ በኋላ ሃይፖስቴሲስ የሚለውን ድሮ አሁን ለምሳሌ ሆሞ ኢዩሲዮስ የሚባል ጭቅጭቅ ነበር። እዛ ላይ ሃይፖስቴሲስ የሚለው ፐርሰንን ብቻ የሚወክል ሆኖ ነው የገባው። ከጊዜ በኋላ ግን ሃይፖስቴሲስ የሚለውን ኔቸር አድርጎ የሚጠቀሙ ካልሲዶናውያን መጥተው ነበር። ሃይፖስታቲክ ዩኒየን ሲባል ቃሉ እኔ ባይነት ኖረው ከቃልነት ሳብጀክት የተነሳ ለማለት ነው። ግልጽ ነው።
እንጂ እኔ ባይነት ያለውና ቃል ተዋህዶ ሌላ እኔነት ፈጥሯል ለማለት አይደለም። ሃይፖስታቲክ ዩኒየን ስቲል ግን የክርስቶስ ሰውነቱ ሃይፖስቲሳይዝ ሆኗል በማን በዲቫይን ሎጎስ በአካላዊ ቃል ለማለት ነው። እሺ ሃይፖስታቲክ ዩኒየን ሲባል እንደዛ ሪፈረንስ ምናምን የምትፈልጊ ከሆነ ግን ሴቨሩስ ኦፍ አንቲዮክ የአንጾኪያው ቅዱስ ሳዊሮስ ድህረ ኬልቄዶን ሚል መጽሐፍ አለ። the council of chalcedon re-examined የሚልም አለ። ቀጥታ ኦንላይን ላይ ሊገኙ የሚችሉ ናቸው እነዚህ። ሌላኛው ደግሞ ፎርሙላ ኦፍ ሪዩኒየን የቄርሎስ መጽሐፍ አለ። ሌተር ኦፍ ኢባስ የሚባልም አለ። እነዚህ ብቻ ጥሩ ባካፕ ይሰጡሻል። እሺ አመሰግናለሁ። በጣም ቃላትን ያሰማልን ጊዜ ያክብርልኝ። እሺ ልዩ እናመሰግናለን። አንቺም ታንኪ በጣም አቡሼ ቃላት ያሰማልን። በጣም አመሰግናለሁ መተህ ስላስተማርከን ስላካፈልከን እግዚአብሔር ይስጥልን። ቃላትን ያሰማልን። እዚህ ያላችሁ ፎሎ አድርጉት አቡሼን እና አንድ ዝማሬ እንድዘምርልን ስል በትህትና ጠይቃለሁ። እሺ እኔም በጣም አመሰግናለሁ ያሬዶ። መልካም እሺ አንድ ዝማሬ እንደዚህ ጊዜ አግኝተን እኮ አውርተን አናውቅም ነው እናንተ። አይገርምህም አቡሼ? የሚገርም እኮ ነው። በጣም ዝም ብለን እየተላለፍን የሆነ ጊዜ ትዝ ይለኛል ቲክቶክ የጀመርኩ አካባቢ ጊዜ ግን በደንብ ነበር እስልምናው ቤት ምናምን ለሁለት እንገባ ነበር። ከዛ በኋላ የተጠፋፋ ነው። ይሄን ህብረትማ እናጠንክር ምን ይመስላል? ደስ ይለኛል ያሬድ። አይስማማህም? አረ በጣም እሺ ዘምርልን አቡሼ። እሺ አንድም የቤታችን መዝሙር ዘምረን እንለያያለን ወገኖቼ። ድምጼ ትንሽ ሳይነስ ይዞኝ ታፍኗል። ያው ዝቅ አድርጌ ነው መዘምረው። አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ድካምና እንቅልፍ እንደምን ሊረታኝ ድንጋይ ብንተራስ ፍቅርሽ አያስተኛኝ አይኔ ቢከደን አለሽ በምናቤ አልተከደንሽም ነግሰሻል በልቤ አይኔ ቢከደን አለሽ በምናቤ አልተከደንሽም ነግሰሻል በልቤ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ መረማመጃ የሎዛ መሰላል የዜማ ቤቴ መቅደስ ጸናጽል የሰማይ ንጉስ በበላይሽ አለ ድንኳን አድርጎ አንቺን የተከለ የሰማይ ንጉስ በበላይሽ አለ ድንኳን አድርጎ አንቺን የተከለ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስምሽ በሁሉም ስለተወደደ ድንግል ለክብርሽ ፍጥረት አረገደ ባላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ ባላመኑት ዘንድ ቢሆንም ዝምታ
ከገብርኤል ነው የስምሽ ሰላምታ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ሳደርስ ውዳሴሽ መጽሐፉን ገልጬ ተመለከትኩሽ አይኔም ባየረጨ በገናን ዳዊት መሰንቆንም ዕዝራ ሰጡኝ ላነሳሽ በክብሩ ተራራ በገናን ዳዊት መሰንቆንም ዕዝራ ሰጡኝ ላነሳሽ በክብሩ ተራራ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስብሐት ለእግዚአብሔር። በጣም የሚገርም ድምጽ እኮ ነው ያለ። በስመ አብ ደግሞ ቁጭ ዝራን ዝማሬ መላእክትን ያስተማርና አቡሼን የሚገርም ጸጋ ነው። አገልግልበት እንዳይዘምር ካስተማርክ በኋላ እውነቴን ነው ዘምርና ባለፈውም ሰምቻለሁ። በጣም ነበረ ድምጽን እየሰማው ቆይ መቼ ነው ማዘምረው እያልኩ ነበር። ዝማሬ መላእክትን ያሰማልን። የእመቤታችን ፍቅሯ ይብዛል። እግዚአብሔር ካንተ ጋር ይሁን። በጣም ድምጽ ነው። በትኩስ ተገጣጣ ማር ካሁን ተጣላለው ነኝ። እግዚአብሔር ይስጥልኝ ያሬዱ በል ሰላሙን። እሺ እግዚአብሔር ይስጥልኝ።